የሆን ፍስሐ ከሆነ ያለን ቅድም ስንዘምር ነበርና ለምንድን ነው ደስታ ሆነ የተባለው? በእመቤታችን ልደት ደስታ ሆነ ለምን ተባለ? ከታችም ወንድሞቻችሁ እህቶቻችሁ የሆን ፍስሐ ከሆነ በእንተ ልደታ ለማርያም የሚለውን ኮፒ ፔስት በማድረግ የሀገር ቁጥር እያስያዙት ነው። እና ምን ደስ የሚያሰኘው ነገር የእመቤታችን የመወለዷ ነገር ምን ያስደስታል? በጣም አጭር ነገር ልበላችሁ። እውነቱን ለመናገር እሱን ርዕስ አድርጌ አይደለም የገባሁት፣ እግዚአብሔር በሚያውቀው አጋጣሚ መዝሙሩን እየሰማሁ እያለ ለምን ትንሽ አልሄድበትም አልኩኝ። እሺ በኮፍያ ላይ ኮፍያ ትላለህ። ኮፍያ አደረኩኝ ዛሬ። በጣም ይቅርታ አድርጉልኝ ጋይስ። እንትን ፀጉሬ ትንሽ አደግ አለ ምናምን እና የተወሰነ ሜስዳፕ ነገር ሆነና ኦኬ። ሲጀመር የት ኖሮ ነው እንደዛ የሚሆነው ልትሉ ትችላላችሁ። አይ ነው ልትሉ ትችላላችሁ፣ ግን ሆኗል ጋይስ፣ ሆኗል። የምር ትንሽ ያደግ አለች እና ጭራሽ አሳጣኝ። ስለዛ ዛሬ ዝም ብዬ እንደዚሁ በሲኬፕ ገባን እና ለሱ ይቅርታ ጠይቀናል ማለት ነው። ለሱ ይቅርታ ጠይቀናል። ይህን ያዝ እናድርገውና የተወሰኑ ነገሮች ላይ የተወሰነች ነገር ብቻ ብዬ ለመውጣት ነው የገባሁት። እግረ መንገዴን ከገባሁ አይቀር ግን የእመቤታችንን ነገር እሱን ላንሳላችሁ። በቃ እሱን ከልደቷ ጋር ተያይዙ እና እላችኋለሁ። አንድ ኮመንት ላጥፋባችሁ። ሴቲንግስ ኮመንት ሴቲንግስ ኦፍ። ከዛ በኋላ ደግሞ ምን እናደርጋለን? ቻርጀሩን ላክፉ ለደጉም አሁን እንሰኳለን። ማለ ቼክ ስለማላደርግ አድርገልኛልና በቸርነት በጣም ደፋሩት ነው በጌታ እስቲ በእግዚአብሔር አይታይም ሸፈን ደበቅ ከለል ብላ ነግራችኋለሁ እንዳለ በጌታ ስም። ዛሬ ደግሞ በቃ ያለው ኮተት ከታች ከኋላ ዝም ብላችሁ ይሁን አስቡ። በእግዚአብሔር ወደ ታች ዝቅ ብዬ ፊስታሎች ሳይቀር ስነካ ማለት አስቸጋሪ ሁኔታ ላይ ነው። እሺ ኦኬ። የእመቤታችን ልደት ለምሮ የሚያስደስተን በአጭሩ አያችሁ። አስቀድሞ ነቢያት እንዲህ ብሎ ተናገሩ። ከነቢያት አንዱ ታላቁ ነቢይ ኢሳያስ ምን አለ? በትንቢቱ ምዕራፍ 7 ቁጥር 14 ላይ እነሆ ድንግል ትጸንሳለች፣ ወንድ ልጅም ትወልዳለች፣ ስሙንም አማኑኤል ይሉታል ብሎ ተናገረ። ልክ ከብዙ 100 ዓመታት በፊት ቀደም ብሎ ኢሳያስ ምን ብሎ ተናገረ? እነሆ ድንግል ትጸንሳለች፣ ወንድ ልጅም ትወልዳለች፣ ስሙንም አማኑኤል ይሉታል ብሎ ተናገረ። ከዛ 9ኛው ምዕራፍ ላይ ሄድና ደግሞ ቁጥር 6 ላይ ሕፃን ተወለደልን፣ ወንድ ልጅም ተሰጠልን፣ አለቅነትን በጫንቃው ላይ ነው፣ ስሙም ድንቅ መካር፣ ኃያል አምላክ፣ የሰላም አለቃ፣ የዘላለም አባት ተብሎ ይጠራል ብሎ ተናገረ። እና ምንድነው ሕፃን ተወለደልን ብሎ ነው የተናገረው። እና ሕፃን ተወለደልን ያለው 7ኛው ምዕራፍ ላይ እነሆ ድንግል ትጸንሳለች፣ ወንድ ልጅም ትወልዳለች፣ ስሙን አማኑኤል ይሉታል ተብሎ የተነገረለት እርሱን ነው። ስሙም ድንቅ መካር፣ ኃያል አምላክ። መካር ማለት ነው የሚመክር እንደማለት ነው። ድንቅ መካር፣ ኃያል አምላክ፣ የሰላም አለቃ፣ ኃያል አምላክ ተብሎ ተጠራ። አማኑኤል ማለት ራሱ አምላክ ከኛ ጋር እንደማለት ነው አይደለ? እንደዛ ብሎ የተረጎመው ማቴዎስ ወንጌል ምዕራፍ 1 ቁጥር 23 ላይ መልአኩ ሲተረጉመው ለማን? ለቅዱስ ዮሴፍ። ቅዱስ ዮሴፍ ጻድቅ ሆኖ እመቤታችን ልክ ጸንሳ ሲያያት ኦኬ ጸነሻው አስቡት። ቅዱስ ዮሴፍ በዛ ሰዓት የእመቤታችን እጮኛ ሆኖ ግን እንዳልተገናኙ ያውቃል፣ መቼስ ግልጽ ነው። እና የእመቤታችን ንጽሕናዋ በጣም ያስገርመው ነበር። ቅዱስ ዮሴፍ ራሱ የእመቤታችን ንጽሕናዋን ያውቀዋል። እና ግን ጸንሳ አገኛት። ከተጸነሰ መቼስ ጽንስ የሚመጣው በምንድን ነው ጋይዝ? ያው ታውቁታላችሁ፣ ለእናንተ አልነግራችሁም። ጽንስ የሚመጣው በሆነ ግንኙነት ነው፣ የኖዳት አይደል? እና እሱን ግን አየና ቅዱስ ዮሴፍ የእመቤታችን ንጽሕና ደግሞ ያሳሰበው ስለነበረ ሊገልጣት አልወደደም። ለአይሁዳውያን ይኸው እንዲህ ዝሙት ሰርታለች ሊል አልወደደም። ሰርታ አይደለም አዎ፣ ግን ለእሱ ግን ሊመስለው የሚችለው እሱን ብቻ ነው የሚያውቀው፣ እሱን ነው። ከዛ ውጭ አይነት አሰራር ቅዱስ ዮሴፍ አይቶ አያውቅም።
መውለድ የማይችሉ ሰዎች ሲወልዱ አይቶ ሊያውቅ ይችላል። ማለት ቢያንስ በመጽሐፍት ላይ አይቶ ሊያውቅ ይችላል። ኤልሳቤጥንም ሊያይ ይችላል። ኤልሳቤጥ እዛው መውለድ የማትችሏ ሴትዮ እንድትወልድ አድርጓታል እግዚአብሔር። በመጽሐፍ ቅዱስ ላይ የነሳራን ታሪክ ሊያውቅ ይችላል። ዮሴፍ ግን ያለምንም ወንድ ዘር ጭራሹን ዝም ብሎ ድንግል በድንግል እንዲሁ ጸንስ ስታደርግ እንደዚህ አይነት ነገር አያውቅም። ስለዚ ጸንሳ ሲያት ከሆነ ወንድ መስሎት ነበረና በዛው ደግሞ ምንድነው በተመሳሳይ ሰዓት ደግሞ ምን ትዝ ይለዋል? የእርሷ ንጽህናዋ። ስለዛ ንጽህናዋን እያሰበ ደግሞ እንዴት ነው አሳልፌ የምሰጣት? ጻድቅ ሆኖ ዮሴፍ ግን ጻድቅ ሆኖ ሊገልጣት ስላልወደደ በስውር ሊተዋት አሰበ አለ ማቴዎስ ወንጌል ምዕራፍ 1 ላይ አይደለ? እና ያኔ መልአኩ መጣ ነገረው። ኧረ አስቀድሞ በነቢይ የተነገረው ነው አለ። ኧረ ይሄው ድንግል ትጸንሳለች ወንድ ልጅም ትወልዳለች የተባለው የነቢይ ቃል ይፈጸም ዘንድ የሆነ እሺ አማኑኤል ማለትም የስሙ ትርጓሜ አለና መልአኩ ተረጎሙ። ምን ብሎ? እግዚአብሔር ከእኛ ጋር ማለት ነው። አምላክ ከእኛ ጋር አምላክ ከእኛ ጋር የሆነ ልጅን ትወልዳለች ድንግሊቱ ተባለ። አሁን ይሄ መጨረሻው ተስፋ ነው። የነቢያት ሁሉ ተስፋቸው ይሄ ነው። ድንግል ትወልዳለች፣ አለቀ። ነፃ የሚያወጣ አምላክ፣ አለቅነት በጫንቃው የሆነ ስሙ ድንቅ መካር፣ ኃያል አምላክ፣ የሰላም አለቃ፣ የዘላለም አባት የሆነ እነዚህ ሁሉ ምን አይነት ስሞች ናቸው? እርሱነቱን የሚገልጹ የገላጭ ስሞች ናቸው። እርሱነቱን የሚገልጹ የገላጭ ስሞች ናቸው። እና ሰው እንዲህ ያለ ልጅ ከሆነች ሴት ይወለዳል እየተባለ ነው። ከድንግሊቱ ልክ ቅዱስ ጳውሎስ በኋላ ላይ ይመጣና ምን ይላል? ገላትያ ምዕራፍ 4 ላይ እግዚአብሔር በዘመን ፍጻሜ በዘመን ፍጻሜ አሁን ነቢያቱ ሲያዩ ነበር። አርቀው ማለት ከሩቅ አይተው ነው ሊሳለሙት የሚችሉት። እና የዛ ዘመን ፍጻሜ ደረሰ። በዘመን ፍጻሜ ከሴት የተወለደ ልጁን ላክ ይላል አይደል? እግዚአብሔር ከሴት የተወለደ ከግንበታቸው የተወለደ ልጁን ላክ ይላል። በዘመን ፍጻሜ ከማን? ከሴት የተወለደውን። አሁን የዘመኑ ፍጻሜ ማለት በዛ አነጋገር የጌታችን የክርስቶስ ኢየሱስ መምጣቱ ነው። የእርሱ መምጣት ከድንግሊቱ ነው። እና ምንድነው ነቢያቱ የሆነ ነፃ የሚያወጣን ጌታ እኮ ይመጣልናል፣ እርሱ ደግሞ የሚመጣው ከሆነች ድንግል ነው ብለው ነው እያሰቡ ያሉት። አስባችሁታል ጋይስ? እየጠበቁ ያሉት የሆነ ነፃ አውጪ መሲህ ክርስቶስ ይመጣልናል፣ ጌታ ይመጣልናል ብለው ነው ባይዜ የሚያስቡት። ነቢየ እግዚአብሔር ዳዊትም ይላል ጌታ ጌታዬን ጠላቶችን በእግርህ መረገጫ ጠላቶችን ለእግር መረገጫ እስካደርግ ድረስ በቀኝ ተቀመጥ አለው ይላል። ሰው ጌታ ጌታዬን ነው የሚለው። ጌታ ጌታዬን እና ኢየሱስን ማለት ጌታ እግዚአብሔር አብ ማለት ነው። ጌታዬን እግዚአብሔር ወልድን ነው። ያው ጌታ ጌታዬን መሲሁን ማለት ነው። ጠላቶችን የእግር መረገጫ እስካደርግልህ ድረስ በቀኝ ተቀመጣለሁ ይላል። በቀኝ የተቀመጠው ወልድ ጌታ ኢየሱስ አይደለም? በእግዚአብሔር አብ ቀኝ በአብ ቀኝ የተቀመጠው ኢየሱስ ነው። እና አብን ጌታ አለና ኢየሱስ ደግሞ ጌታዬን በቀኝ ተቀመጥ አለ። አስቀድሞ ዳዊት ከ900 ዓመት ምናምን በፊት እኮ ከዛን ይህንን ነገር ያዝ ያደርግና ጌታችን ኢየሱስ አንድ ወቅት ላይ ፈሪሳውያንን ጠየቃቸው። ምን አትሉኝም? ምን ጠየቃቸው? እስቲ ስለ መሲህ ምን ትላላችሁ? የማን ልጅ ነው አላቸው። እና ፈሪሳውያንን መለስ አድርገው የዳዊት ልጅ ነው አሉት። መሲሁ ሲመጣ የዳዊት ልጅ እንደሆነ ይታወቃል። በቃ አለቀ። እግዚአብሔር ለዳዊት ማለ ከወገብህ ፍሬ በዙፋን ላይ አኖራለሁ ብሎ ሰው አይጸጸትም ተባለ። ሰው በዳዊት በኩል የሚመጣ ንጉሥ ነፃ የሚያወጣ መሲህ እንዳለ ይታወቃል። ስለዛ የዳዊት ልጅ ነው አሉት። ጌታ ኢየሱስ ቀበል አድርግና የዳዊት ልጅ ነው አሉ። እንግዲያውስ የዳዊት ልጅ ከሆነ ዳዊት ታዲያ እንዴት በመንፈስ ጌታ ጌታዬን ጠላቶችን የእግር መረገጫ እስካደርግ ድረስ በቀኝ ተቀመጥ እንዴት አለው? እንደዛ ሲል እንዴት ጌታዬ ብሎ ጠራው አለ። መሲሁ የዳዊት ልጅ ነው። ተመልከቱ ጋይስ፣ መሲሁ የዳዊት ልጅ ነው። አዎ ኦኬ። መሲሁ ለዳዊት ልጁ ከሆነ ታዲያ ይሄ ዳዊት ራሱ መልሶ መሲሁን እንዴት ጌታ ያለው? የራሱን ልጅ ከራሱ ዘር የሚመጣውን ጌታዬ ብሎ ይጠራዋል በመንፈስ ገና ሳይመጣ ከ900 ዓመት በፊት እንዴት ጌታ ያለው ብሎ ጠየቃቸው። ከየት መልስ ይምጣ? ከየት መልስ ይምጣ? እንዴት ጌታ ያለው ግን ታውቃላችሁ እናንተስ? እንዴት ጌታ ሊለው ቻለ? ከ900 ዓመት በፊት ገና ከ900 ዓመት በኋላ ከልጅ ልጅ ልጅ የሚመጣውን ያን በኋላ የሚመጣውን ጌታዬ። አረ ዳዊት ያያችሁ ነው ጋይስ፣ እንዴት አለው ኢየሱስን። አሁን እዚህ ንግግር ላይ ዳዊት አስደንቆናል። የዛ የሚመጣው መሲህ ማንነት ደግሞ ስንመለከት ክርስቶስ ያስደንቀናል። አረ ኢየሱስ ያስብለናል። ያኔ ደግሞ አይደለ እንዴት ጌታ ያለ? እስቲ እንዴት ጌታ ያለው? እንዴት ጌታ ሌሎች አለው? ኢየሱስ በሌላ ስፍራ ደግሞ ምን አለ? በዚህ ራእይ ለምሳሌ ምዕራፍ 22 ቁጥር 16 ላይ እኔ የዳዊት ስርና
ዘር ነኝ። እኔ የዳዊት ስርና ዘር አይደል የሚያበራ የንጋት ኮከብ ነኝ ብሎ ጌታ ኢየሱስ ተናገረ። ስለዛ ኢየሱስ የዳዊት ዘር ነው፣ የዳዊት የልጅ ልጅ ብሎ የሚመጣ እሱ ነው። ግን እሱ ብቻ ግን አይደለም። ኢየሱስ የዳዊት ልጅ ብቻ አይደለም። ኢየሱስ የዳዊት ልጅ ብቻ ሳይሆን ዘር እሺ ኦኬ ተመልሼ መጥቻለሁ መሰለኝ። እስቲ አንዴ ኮመንት ላብራላችሁ። በጣም እኔ እንደዚህ አይነት ወሬ ከጀመርን በኋላ ሲቋረጥ በጣም ነው የማልወደው ክርስቶስን። ቆይ አንዴ እስቲ አሁን ተመልሻለሁ ጋይስ። እሺ አዝናለሁ፣ በጣም ይቅርታ። መሀል ላይ ዊሽ ባይቋረጥ ጥሩ ነበረ። እሺ እሺ እናጥፋውና ከአሁን በኋላ አንዴ ከተቋረጠ ማለት ነው ከተቋረጠ እሺ በቃ ቶሎ ዝም ብዬ ለመጨረስ ልሞክር። ዝም ብዬ ቀጥታ እሺ እስቲ ምንድን ነው አትልቀቁ፣ ሰይጣን እንዳያገኘው። ራሱ ሰይጣን የዛን ቀን የቆረበውን ሰው ይሸሸዋል። እሺ ይመችህ። እውነት ነው። አጋጣሚ በኖርማል በዋናው በምጠቀመው ስልኬ ሊገባ ነበር ልክ አሁን እንትን ሲል ማለት ነው። እና ቲክቶክ ላይ በቀቀጥ ዝም ብዬ ገብቼ ነበር። ልክ ስገባ የኔ ሰንድሮስን ቪዲዮ መቶልኝ እኮ ነው ፊት ለፊት ላይ ምን አለ፣ የቆረበን ሰው ብቻውን አትልቀቁት ሰይጣን ሊያገኙ ይችላል ይላሉ አንዳንድ ሰዎች። ሲጀመር ሰይጣን ራሱ የቆረበ ሰው ይፈረጠጥ የለ እንዲህ አለ። እውነት ነው፣ ይፈረጠጣል። ቅዱስ ዮሐንስ አፈወርቅም እንደዚህ ይላል። ከቆረበ ሰው አጠገብ ሰይጣናት እንትን ይላሉ፣ ይርቃሉ። አጋንንት ይርቃል፣ ጌታ ኢየሱስ ይቀርባል፣ ቅዱሳን መላእክት ይከበዋል። ያ እንደዛ ነው። ግን ለጥንቃቄ ግን የሆነ ነገር ሲያስፈልገ ምናምን እንደ ሰው እንዲያግዝ ሰው አብሮ ቢሆን ጥሩ ነው። ግን ይሄ ሰይጣን ምናምን የተናቆረና ሰይጣን ሲጀመር በጭባጫ ፈሪ የቆረብክ ሰዓትማ ጨራሽ ልክ ቅዱስ ዮሐንስ አፈወርቅ እንደሚለው ነው። ምንድነው ወደ ቅድስት ጠረጴዛ ወይም ወደ ቅዱሱ ጠረጴዛ እንቅረብ ከዛም በኋላ ይልና ቅዱስ ዮሐንስ አፈወርቅ ምንድን ያለው እሳት እንደሚያጋሳ አንበሳ ለሰይጣን አስፈሪ ሆነ እንመለስ ይላል። ከዛ ቅዱስ ጠረጴዛ ወይም መሰዊያ ማለት ነው፣ ቅዱስ ቁርባን ማለት ነው። ከቅዱስ ቁርባኑ ስንመለስ ፊት ለፊት ላይ ስታየው ሰውየውን ስታየው ፊት ለፊት ላይ ማለት ነው ፊት ለፊት ላይ ስታየው አበበን ነው የምታየው። ግን አበበ ግን ቆርቦ ከሆነ እየመጣ ያለው ፊት ለፊት ላይ ምንም እንኳን በስጋ አይና አበበን ብታየውም ግን በመንፈሳዊው ዓለም ግን ሰይጣን ሲያየው እሺ እንዴት ነው የሚያየው? አንተ አበበ ብለህ እንደምታየው አይደለም ሰይጣን የሚያየው። የጌታ ኢየሱስን ስጋና ደም ተቀብሎ ልክ ሲመጣ ሰይጣን የሚያየው እሳት እንደሚያጋሳ አንበሳ አስፈሪ ሆኖ ነው የሚታየው አበበና አበበ ይመችም እንደ አበበ ቁረቡና ሰዎች የምሬ ነው መቁረብ አለብን። ከቅዱስ ሚስጥር መራቅ የለብንም። ኤኒዌይስ ሰው እሺ የጌታ ኢየሱስ ላይ አንዴ እሺ ጌታ ኢየሱስን ዳዊት አስቀድሞ ከ900 ምናምን ዓመት በኋላ የሚመጣውን ልጁን ጌታ ያለበት ምክንያት ምንድነው አልኳችሁ? ጌታ ኢየሱስ እኔ የዳዊት ስርና ዘር ነኝ የሚያበራ የንጋት ኮከብ ነኝ ብሎ ተናግሯል። እና ኢየሱስ ለዳዊት ዘሩ ብቻ ሳይሆን ስሩም ጭምር ነው። አለቅ ኢየሱስ ለዳዊት ዘሩ ነው። አዎ ከእርሱ ዘር ተገኝቷል እና የዳዊት ዘሩ ነው። ግን የዳዊት ዘሩ ብቻ ግን አይደለም የኔ ተወዳጆች፣ የዳዊት ምኑም ጭምር ነው፣ ስሩም ጭምር ነው፣ አስገኙም ነው። ሁሉ በእርሱ ሆነ ተብሎ የተነገረለት የእግዚአብሔር ቃል ነው ኢየሱስ። የእግዚአብሔር ቃል ከመሆኑ አንጻር ሁሉ በእርሱ የተገኘ ስለሆነ ዳዊት ራሱን በእርሱ የተገኘ ነው። የዳዊት ስሩ አስገኘው ኢየሱስ ነው። የዳዊት አስገኘው የሆነው እርሱ ከዳዊት ደግሞ በስጋ ሲገኝ ያለን። ስለዛ ክርስቶስ በስጋ ከአባቶች መጣ እንደተባለ የት ሮሜ 9 ለምሳሌ
ምን ብሎ ተናገረ ቅዱስ ጳውሎስ ሮሜ 9 ቁጥር 5 ላይ አባቶች ለእነርሱ ናቸውና ይልና ያው ለአይሁዳውያን አባቶችም ለእነርሱ ናቸውና ከእነርሱም ደግሞ ክርስቶስ በስጋ መጣ ይላል። ከእነርሱም ደግሞ ክርስቶስ በምን በስጋ ምክንያቱም አስቀድሞ ከስጋ ውጭ ያለ ህልውና አለው። የእግዚአብሔር ቃል እንደመሆኑ መንፈስ ሆኖ የእግዚአብሔር ቃል እንደመሆኑ ያለ ስጋ ይኖር ነበረ ከዘላለሙ። እርሱ ግን በስጋ ከአባቶች መጣ ነው። ኦኬ ምንድነው? ከእነርሱም ክርስቶስ በስጋ መጣ ይልና እርሱም ጌታ ኢየሱስ ማለት ነው ከሁሉ በላይ ሆኖ ለዘላለም የተባረከ አምላክ ነው አሜን ይላል። እርሱም ከሁሉ በላይ ሆኖ ለዘላለም የተባረከ አምላክ ነው እና ለማንኛውም ጌታ ኢየሱስ የዳዊት ዘር ብቻ ሳይሆን ስሩም ጭምር ነውና ዳዊት ልጄ ብሎ ቢጠራው እንኳን ጌታዬ ይሏል ደግሞ መልሶ። ስለዛ ጌታዬን ጠላቶችን ለእግር መረገጫ እስካደርግልህ ድረስ በቀኝ ተቀመጥ አለው ብሎ ሲናገር ነው ያለና ሰው አሁን እነ ዳዊት ሳይቀሩ ጌታዬ ብሎ የሚጠብቁት የሆነ ልጅ አለ እና ያን ልጅ ደግሞ ሲጠብቁት ከድንግል ይወለዳል ብሎ ነበር ሲጠብቁ የነበሩት። ኦኬ ከሆነች ድንግል። ስለዛ የዛች ድንግል መምጣት ድንግሊቱ መጣች። ልጇ ሊመጣ ነው ስንጠብቀው የነበረው ይኸው ከድንግሊቱ ሊወለድ ነው። ድንግሊቱ እኮ መጣች ተብሎ የሚነገረው ሁለቱን አንድ ላይ አድርጎ ነበር ሲያዩ ነበሩት ነቢያቱ ኢየሱስን ከእናቱ ጋር ሲያዩ ነበር። ማይ ብራዘር ድንግል ትጸንሳለች ብሎ ሲናገር በነገራችን ላይ ከእርሱ ከፍ ብሎ ምንድን ነው የሚለው? ድንግል ትጸንሳለች ከማለቱ በፊት የሚናገረው ነገር አለ አይደል? እስቲ ምንድን ነው ምንድን ነው? በጌታ በኢየሱስ እሺ ኦኬ ኖ ድንግል ትጸንሳለች የሚለውን ከመናገሩ በፊት ኢሳይያስ ምን ብሎ የሚናገረው? ምን ብሎ ይናገራል? እነሆ ጌታ ራሱ ምልክትን ይሰጣችኋል አይደል የሚለው? ምንድን ነው ይላይት? በጌታ ስም በጨለማው ላደረገው ነው ጋይስ። ራሱን በራሱ መቀያየር ጀምሯል። እንቀንሰው ላይናችን ይህ ነው። እንደ ሙዱ ነው የሚሆነው በጌታ በኢየሱስ። እሺ ኦኬ ሰው ሲያዩ ልጁም እርሱም ኢየሱስን ማለት ነው ከእናቱ ጋር ነው የሚያዩት። ከእናቱ ጋር ያዩና እንዳልኳችሁ ኢሳያስም እንደተናገረው ምዕራፍ 7 ከላይ ከፍ ብሎ እነሆ ጌታ ራሱ ምልክትን ይሰጣችኋል ይላል። መጀመሪያ ምን አረበ ቅዱስ ሚካኤል እግዚአብሔር ይገስጽ አንተ ላይ ማን ነው ሪንግ ላይት ጋይስ ልረግመው ነው የነ ሪንግ ላይት እውነቴን ነው። እሺ ደግሞ ሪንግ ላይቱ ይገላል እንዳትሉ መቤቴን እንደዛ አንዴ ቆይ እንትን ይመስለኛል። ቆይ አክቹአሊ እኔ ብቻ አይደለም የነ ኢዮባም እንደዚህ መሀል ላይ እንትን ይላል ይቀየራል ያጠፋል ምናምንና እሺ አንዴ እሺ ኦኬ አንዴ እሺ ነቢዩ ኢሳያስ ምን ብሎ ተናገረ? እንደግመዋለን ይህንን ቃል ትላለን። እነሆ ጌታ ራሱ ምልክትን ይሰጣችኋል አለና ምልክትን ይሰጣችኋል ካለ በኋላ ምን አይነት ምልክትን ነው የሚሰጣችሁ? ድንግል ትጸንሳለች ወንድ ልጅም ትወልዳለች አለ። አይተዋል? ታላቁ ምልክት ድንግል መጽነሷ ነው። እነሆ ጌታ ራሱ ምልክትን ይሰጣችኋል፣ ድንግል ትጸንሳለች ወንድ ልጅም ትወልዳለች ስሙን አማኑኤል ይሉታል ተባለ። ስለዚህ አሁን ምልክትነቱ በድንግሊቱ በኩል መጥቷል። ድንግል መሆኗ በራሱ ምልክት ነው። ስለዚህ የእርሷ መምጣት ይኸው ድንግሊቱ መጣች፣ ከእርሷ ደግሞ ልጇ እኮ ይኸው ሊወለድ ነው። ተስፋ ያደረግነው ነገር መጣ። ይኸው ድንግሊቱ እናት ይኸው ድንግሊቱ ከመጣች ልጇ ደግሞ አለ። ያ ስለሆነ የዘመን ፍጻሜ ማብቂያው በድንግል ማርያም በኩል ይሆናል ማለት ነው። ምክንያቱም ከእርሷ ማን ስለሚወለድ? ጌታ ኢየሱስ ስለሚወለድ አቡነ ሽኖዳ በዛ መልኩ ያስቀምጣሉ። በዘመን ፍጻሜ እግዚአብሔር ከሴት የተወለደ ልጁን አለ። አይተዋል? ነቢያቱ አስቀድመው ድንግል ጸንሳለች ምናምን እያሉ ተናገሩና
ከዛ በኋላ መጨረሻ ላይ ከተወለደ በኋላ ቅዱስ ጳውሎስ ደግሞ እግዚአብሔር በዘመን ፍጻሜ ከሴት የተወለደው ልጁን አለ። ከድንግሊቱ ከሴት የተወለደውን ልጁን ከሕግም በታች የተወለደውን ላከ አለ። እና የእመቤታችን መወለድ ምን ደስታ ያመጣል ከተባለ ድንግሊቱ ከተወለደች ተስፋ ሲደረግ የነበረው ማነው ጌታ ኢየሱስ ስላለ ከእርሷ ጋር አብራ ስትጠቀስ ስለነበረች የእርሷ መወለድ ለክርስቶስ ኢየሱስ ቀርቦ ነው ማለት ነው። በቃ ለእርሱ መምጣት ይሄው በቃ የእርሱ እናት መጣች፣ ሊወለድ ነው አለቀ። አይተዋል። ለምሳሌ የእርሷ እናት መወለዷ የእመቤታችን ማለት ነው የቅድስታና በዚህ ደረጃ አሁን እንደ ቢግ ዲል አይደለም አይደለ? ለምን አይታወቅም። አሁን ከእርሷ ክርስቶስ ስለማይወለድ ነቢያቱም ሲመሰክሩ ምንድነው ድንግሊቱና መሲሁን ሲያነሱ እንደነበረው አሁን ለእርሷ ለቅድስታና አይደለም የተነሳው ለእመቤታችን ነው። ስለዚህ የእመቤታችን እናት ያን ያህል ላይሆን ይችላል። ነቢያቱ ግን የሚመጣውን መሲህ ወይም ያንን ጌታ ከእናቱ ጋር አንድ ላይ ያደርጉ ያውም እናቱ ላይ እግዚአብሔር ምልክት እንዳስቀመጠ ስለሚያውቁ የጌታ እናት ላይ ማለት ነው የእመቤታችን ላይ ወላዲታ አምላክ ላይ የተቀመጠ ምልክት አለ። እነሆ ጌታ ራሱ ምልክት ይሰጣችኋል የሚል አይደለ? ልክ እርሷ ስትመጣ ይኸው የተናገርንላት እግዚአብሔር መንፈስ ቅዱስ ያሳየን ሴት እቹት ይላሉ። ኧረ በስመ አብ! አሁን ያኔ ደስታውን አስቡት። ደረሰ እኮ የዘመን ፍጻሜ። ነቢያቱ አሁን ምንድነው ሊመስላቸው የሚለው እግዚአብሔር ይህንን ከገለጠላቸው እመቤታችን ስትወለድ ከገለጠላቸው ምን ያህል ይሆን በእግዚአብሔር የሚያመሰግኑት? ምን ያህል ይሆን ለእግዚአብሔር የሚዘምሩት? ድንግሊቱ ተወለደች። እነሆ ከእርሷ ያ ሕፃን ልጅ ሊወለድ ነው። የእርሷ መወለድ እንግዲህ ካላስደሰተ ማይ ብራዘር ያልታወቀብህ ሰይጣን ነው። ይህንን በድፍረት ነው የምናገረው። መብርሃንን የእመቤታችን መወለድ አያስደስተኝም የሚል ሰው ካለ ድብቅ አይደለም፣ ግልጥ የሆነ በጣም አደገኛ አጋንንታዊ ነገር ነው እና የእመቤታችን መወለድ በእውነት ያስደስተናል። በእውነት አክቹዋሊ እንኳን የእመቤታችንና የኔ መወለድ ያስደስታል። የኔ መወለድ ብዙ አያስደስትም፣ ግን እሺ ለእናታችን ለአባቶቻችን ለቤተሰቦቻችን ያስደስታል። እኛ ግን የጠቀሙን ሰዎች ልደት ያስደስታል፣ እንኳን የእመቤታችን ማለት ነው። እና የእመቤታችን ደግሞ ጌታ ኢየሱስን ነው የምትወልልን ማይ ብራዘር በጣም በቃ እና በጣም ደስ ይላል። በእርሷ በኩል ድህነት ይጀምራል አይደል? አይጀምርም እንዴ? ይጀምራል። ምን ማለት ነው? ምንድነው? እግዚአብሔር እመቤታችንን በአንድም በሌላ መንገድ ይፈውሳታል ዘንድ በእርሷ በኩል ደግሞ ሕይወት ሆኖ ከእርሷ ስጋ ነስቶ ይመጣል። ስለዛ ድህነት በእርሷ ይጀምራል ማለት እርሷ ጋር ምንድነው እመቤታችን ልክ እንደ የስራ ቦታ ትሆንና የስራ ቦታ እንደ ወርክሾፕ አይነት ነገር ትሆንና እዛ ውስጥ መለኮት ከስጋ ጋር ይዋሃዳል። መለኮት ከስጋ ጋር የተዋሃደው የት ነው ጋይስ? ከተወለደ በኋላ ነው ወይስ እመቤታችን ውስጥ የተዋሃደው? እመቤታችን ማህፀን ውስጥ የተፈጠረ ነው ይሄ ነገር። በእመቤታችን ማህፀን ውስጥ ስጋ ነስቶ እዛው ነው የሚዋሃደው ዘንድ ይወለዳል። ስለዛ ታላቅ የሆነች የስራ ቦታ ናት አይደለ? የድህነትን ነገር በእርሷ ውስጥ መስራት ይጀምርና ኢንካርኔሽን ራሱ ይህ ተዋህዶ ራሱ የድህነት የመጀመሪያው ስቴፕ ነው አይደለ? መጥቶ መዋሃዱ የእኛን ስጋ መንሳቱ ከሞት ሊያተርፈን ነው እና እኛን ተወዳጀን፣ አማኑኤል ተባለ፣ እግዚአብሔር ከኛ ጋር ተባለ። መጥቶ ሲዋሃድ ድህነት በዛ ውስጥ ይጀመራል። ከዛ በኋላ እያለ ይመጣል። ልክ በሔዋን በኩል ሞት ተጸንሶ እንደመጣ ሞት በሔዋን በኩል ልክ እንደመጣ ማነው ቅዱስ ኢራኒስ እንዴት መሰላችሁ የሚያነጻጽረው? ያቺ የመጀመሪያዊቱ ሔዋን ይላል የመልአክን ድምፅ ሰማች። ግን ያ መልአክ ግን የወደቀ መልአክ፣ ስለዚህ የሰይጣንን ድምፅ ነው የሰማችው። ይችኛዋ ሔዋንም አዲስቱ ሔዋን ቅድስት ድንግል ማለት ነው የመልአኩን ድምፅ ሰማች። ግን ሰይጣናዊ የሆነ መልአክ አይደለም፣ የወደቀ መልአክ አይደለም። ይህ ቅዱስ የሆነ መልአክ ነው። አሁን ልዩነታቸውን ተመልከቱ። ያችኛዋ ሔዋን የሰይጣንን ድምፅ ሰምታ አሜን ብላ ተቀበለች። ከዛ በኋላ ከእግዚአብሔር ራቀች አይደለም? አዎ ነው፣ ራቀች ከእግዚአብሔር፣ ወይም ከዛ ክብር ወረደች፣ ወደቀች። መውደቋ ብቻ አይደለም፣ በሔዋን በኩል ሞት ገባና ወደ ዓለም ሁሉ እኛ ራሳችን ሙታን ሆነን በእርሷ በኩል አይደለ? እርሷ ለእግዚአብሔር እምቢ በማለቷ የሙታን እናት ሆነች። የማን እናት ነው የሆነችው? ሔዋን የሙታን
የሙታን እናት ሆነች። እመቤታችን ጋር ደግሞ እንዳልኳችሁ መልአክ መጣ። የመልአኩ ድምፅ ሰማች። የመልአኩ ድምፅ ከእግዚአብሔር ከራሱ ነው እና የእግዚአብሔር የሆነውን ከመልአኩ የሆነውን እመቤታችን በእምነት ተቀበለች። ንጽጽሩ የሚያስደንቅ ነው። ባይዚ ማን ነው ያችኛዋ ሔዋን አምላክ መሆንን ነው የፈለገችው። በቃ እንደርሱ እንድታውቁ በሚለው ነው ተሸውዳ በቃ በላይ ሄደች። አምላክ የመሆን ፍላጎት። እመቤታችን የአምላክ እናት የጌታ እናት ትሆኛለች ስትባል በእምነት ተቀበላ። ግን ምን ብትል ጥሩ ነው? አስቡት። የአምላክ እናት ሆንኩ በቃ እኔም አምላክ ነኝ እንደዛ ትላለች ብለን እንጠብቃለን ጋይስ? በፍጹም። በእምነት የእርሱ ንግግር ተቀበለችና ምን ብትል ጥሩ ነው? እነሆኝ የጌታ እናቱ። እራሷ አላለችም። አረ ነች እኮ የጌታ እናት ብትል የሚከለክላት አለ? የራሷን የጌታ እናት ነኝ ብትል እንደ የሚከለክላት እኮ የለም። እውነታ እኮ ነው። የጌታ እኮ እናት ናት። ሌሎች እኮ በመንፈስ እየተሞሉ የጌታ እናት ብለዋታል እኮ። ያውም እየጮሁ ያሏት አሉ በመጽሐፍ ቅዱስ ላይ እነ ቅድስት ኤልሳቤጥ። እመቤታችን ምን ብትል ጥሩ ነው? እነሆኝ የጌታ ባሪያው። አረ በስመ አብ እመቤቴን በስመ አብ ወላዲተ አምላክ በጣም በቃ ትህትና ዝም ብላችሁ ሳሉት በጌታ ስም። እርጋታዋ ጌታ ኢየሱስን ከመውለዷ በፊት ራሱ ያላት ሁኔታ በጣም የሚደንቅ። ስትወልድ ያላት ክብር ጌታ ያው ተለይቷል። ክብሯ ሌላ ታሪክ ይሆናል። ወላዲተ አምላክ የመሆን ክብር በምንም አይገኝም። የፈለግ አሁን የእመቤታችን ንጽህና የፈለገ ደረጃ ቢደርስ ከዛ በኋላ እግዚአብሔርን ከመውለድ ጋር ግን አይተስተካከልም። ወላዲተ አምላክ መሆን ትልቁ ጸጋዬ ነው። በቃ ወላዲተ አምላክ ትልቁ ክብር ይሄ ነው። እንደዚህ አይነት ክብር በምንም አይገኝም። የእግዚአብሔር እናት መሆን የአምላክ እናት መሆን በራስ አይቻልም። ይቻላል? አይቻልም። እግዚአብሔር እመቤታችንን መርጧታል፣ እናውቃለን። ከሴቶች መካከል የተለየች ከመሆኗ የተነሳ አዎ መርጧታል። ግን የእመቤታችን ንጽሕት በመሆኗ ያ ንጽሕና አምላክን ለመውለድ ብቃት ሰጥቷት ማለት ነው። በቃ በቂ ነው። የኔ ንጽሕና አምላክን ለመውለድ ብቃት ይሰጠኛል። እንደዛ እመቤታችን አትልም። ያው በእርግጥ እኛም እንደዛ አናስተምርም። ግን እግዚአብሔር ባወቀ ግን ያለውን ንጽሕናዋን አይቶ ግን በእርሱ ምሕረት በእርሱ ቸርነት የብቸኛ ልጁ የኢየሱስ ክርስቶስ እናቱ እንድትሆን ቅድስት ድንግልን መረጣት በምሕረት በቸርነት። እሺ እመቤታችን ለእንደዚህ አይነት ትልቅ ክብር ስትሾም ሔዋን አልተሾመችም። ለዚህ ባይዚ ሔዋን በቃ የተሰጣት በጣም ብዙ ነገር አለ። እርሱን ይዛ እንደማመስገን ሔዋንን አታማርብን እንዳትሉኝ እንጂ ዘላለም ያማረናለም። ግን ያው ማን ነው አባ ጊዮርጊስ ነው ኧረ እንኳን በላሹ ያለው። ይኸው ጌታ ኢየሱስ መጣልን አንቺ በመብላትሽ ያለው አባ ጊዮርጊስ ነው ወይስ ማን ነው? እሺ ለማንኛውም ያስጨነቀኝ እኮ ነው። ሊዘጋ ይችል ይሆን እንደ ቻርጅ ሰካ። እሺ አስተካክዬ መግባት ሲኖርብኝ ሳላስተካክል ገብቼ ነው ተጣልፌና ሶሪ። እሺ ኤኒዌይስ ሔዋን አምላክ ትሆኛለሽ የሚል የሐሰት ወሬን የሐሰት መረጃን ሰምታ ከሴጣን አሜን ብላ ተቀበለች። አይተዋል። አምላክ ለመሆን ጉጉት ያውም የመጣው ሲመጣ ማለት ነው የእግዚአብሔር መልአክ ነኝ ብሎ ራሱ አልመጣም እኮ። በቃ ባብኑ መጥቶ ሹክ ያላት ከእግዚአብሔር እንዳልሆነ እያወቀች ልቧ እያወቀው ሔዋን አራራራ እንደዚህም አይነት ነገር አለ ወስቲ ልሻማ አይነት ነገር እመቤታችን እባብ መጥቶ አይደለም የሚነገራት። እባብ መጥቶ ቢነገራት እባብ ራሱ መጥቶ የእግዚአብሔር መልአክ ራሱ መጥቶ ጸጋይ ሞላብሽ ደስ ይበልሽ እያለ ሲያበስራት ይህ እንዴት ያለ ሰላምታ ነው እመቤታችን፣ ይህ እንዴት ያለ ሰላምታ ነው አለች። ከዛ በኋላ ያስረዳታል አብራርቶላት ምናምን። ከዛም በእምነት ተቀበለችና የአምላክ እናት የጌታ እናት ትሆኛለች ስትባል እንዳልኳችሁ እነሆኝ የጌታ ባሪያ እንደ ቃል ይሁንልኝ። የጌታ ባሪያ ያለችው ማን ነው? መልአኩን ነው አይደለም፣ እራሷን ነው። እነሆኝ የጌታ ባሪያ የጌታ እናት ትሆኛለች አልከኝ። በቃ እኔ የጌታ ባሪያው ነኝ። ከተወለደ እሰየው ይወለድ፣ ግን እኔ የለርሱ ባሪያው ነኝ። ኧረ በስመ አብ እንዲህ በስመ አብ። ሲጀመር እምነት ይፈልጋል። በነገራችን ላይ ቃል ስጋ ሆኖ ከአንቺ ሊወለድ ነው በድንግልና ልትወልጂ ነው ሲባል እንደዚህ ነገር እምነት እኮ ይጠይቃል። አይጠይቅም እንዴ? ይጠይቃል። አንድ ጸሐፊ ምን አይነት ነገር ጽፎ አይቻለሁ።
ተራራን ከአንድ ቦታ ወደ አንድ ቦታ ለማንቀሳቀስ የሚያስፈልግ እምነት ሊኖር ይችላል። የሚጠይቅ እምነት አለ። አንድን ተራራ ወደ አንድ ቦታ ተሻገር ብትሉት ይሻገራል ብሏል ነበር ጌታ ኢየሱስ። እምነት ካለ ማለት ነው። አንድን ተራራ ከአንድ ቦታ ወደ አንድ ቦታ ለማንቀሳቀስ የሚያስፈልግ እምነት ሊኖር ይችላል። የእግዚአብሔርን ቃል ከሰማይ ወደ ምድር ለማውረድ ግን የሚያስፈልግ ደግሞ እምነት ይጠይቃል። ይሄ ያለ እምነት እኮ ያለ ፈቃዷ እኮ የሆነ ነገር እኮ አይደለም። ለመፍቀድ ማመን አለባት። አምና ነው እሺ የምትለው። እንዲህ እሷ በጣም ያመነች ሰው ናት። ስለዛ ምን ይላል እዛው ላይ አሁን ሉቃስ ወንጌል ምዕራፍ 1 ዝቅ ብሎ ምንድን ነው የሚለው? ቅድስት ኤልሳቤጥ በመንፈስ ቅዱስ ተሞልታ ምን ብላ መሰከረችላት? ከጌታ የተነገረላት ቃል ይፈጸማልና ያመነች ብፅዕት ናት። ምን ያለች? ያመነች የእምነት ሰው ናት። በጣም የእምነት ሰው ናት እመቤታችን። እና ሰው በታላቅ እምነት ውስጥ ሆና ታላቅ እምነት ታላቅ ትህትና አጣምሮ በዚህ ደረጃ ይያዛል። በስመ አብ። እና ከዛ በኋላ እመቤታችን ያው ትሁት ናት እንደምታውቁ። ሁሌም ነው ይህን የምነግራችሁ። በጣም ነው ደስ የሚለኝ ይሄ የእመቤታችን ነገር። በጣም ሁሌም ሳስበው በጣም ነው አዲስ የሚሆንብኝም የሚያስደንቀኝም። ያው ታናሽ ብላቴና ናት። በእድሜዋ ካረጀች በኋላ ወደ ጸነሰችው ወደ አክስቷ ወደ ኤልሳቤጥ ትሄዳለች። ወደ ዘመዶ ወደ ኤልሳቤጥ ትሄዳለች። እዛ መንፈስ ልክ እመቤታችን ሰላም ስትላት መንፈስ ቅዱስ መጥቶ ቢሞላባት በትልቋ ሴትዮ በቅድስት ኤልሳቤጥ ላይ ቅድስት አልኳት። ሉቃስ ወንጌል ምዕራፍ 6 ቅድስት ስለሚላት ነው ኤልሳቤጥን። እና ሰው በቅድስት ኤልሳቤጥ ላይ ገና የእመቤታችን የሰላምቷ ድምፅ ወደ ጆሯ ሲገባ እኮ ነው መንፈስ ቅዱስ መጥቶ ቢወርድስ። እና ኤልሳቤጥ መሰከረች። መንፈስ ቅዱስ ልክ በእርሷ ላይ ሲሞላ በታላቅ ድምፅ ጮሃ መሰከረች። ምን ብላ? በታላቅ ድምፅ ጮሃ ምን ብላ መሰከረች? ምን አለች? የሰላምታሽ ድምፅ በጆሮዬ በመጣ ጊዜ ጽንሱ በማህፀኔ ዘሏል። አይደል ያለችው? በጣም የሚያስገርም እኮ ነው። ጽንሱ ሳይቀር ዘለለ። ጽንሱ ማን ነበር ያኔ? ጽንሱ ዮሐንስ መጥምቁ ዮሐንስ ነበር። አስቀድሞ በሉቃስ ወንጌል ምዕራፍ 1 እዛው ከፍ ብሎ ዘካርያስ ካህን ጋር ቅዱስ ገብርኤል ተልኮ ሄዱ ነበር እና ስለሚወለደው ሕፃን ልጅ ሲነግረው ከቅድስት ኤልሳቤጥ የሚወለደው ሕፃን ልጅ ማለት ነው። ስለ እርሱ ሲነግረው ምንድነው በማህፀን ሳለ በመንፈስ ቅዱስ ይሞላል ብሎት ነበር። በማህፀን ሳለ በመንፈስ ቅዱስ የተሞላው ያኔ ነው አይደለ? መንፈስ ቅዱስ ወደ ኤልሳቤጥ ላይ ወረደ። ልክ ሲወርድ በማህፀኗ ያለው ጽንስ ሳይቀር ዘለለ። ስለዛ ለሕፃኑ ልጅ የመጣው መንፈስ ቅዱስ ነው። በኤልሳቤጥ ላይም ይሞላል። ስለዛ መንፈስ ቅዱስ ጽንሱንም እናትየዋንም ሞልቶ ጽንሱን ከውስጥ ያዘልላል። ከላይ እናትየዋን ደግሞ በታላቅ ድምፅ እያስጮኸ እነሆ የጌታ እናት ወደ እኔ ትመጣ ዘንድ ኧረ እንዴት ይሆንልኛል እያለች እንድትጮህ ያደርጋታል። በታላቅ ድምፅ ጮኸ ነው የሚለው። በታላቅ ድምፅ ጮኸ እነሆኝ የጌታዬ እናት። ኧረ በስመ አብ የጌታዬ እናት የሚለው ስሟ የአምላኬ እናት። በስመ አብ ይሄ በቃ ምን አይነት ክብር ነው ይሄ! በስመ አብ ለምን መሰለህ ትልቅ ክብር የሚሆነው የጌታዬ እናት። ያ ጌታዬ የተባለው አካል ለቅድስት ኤልሳቤጥ ብቻ አይደለም ጌታነቱ። ጌታነቱ ለቅድስት ኤልሳቤጥ ብቻ ሳይሆን ለማንም ጭምር ነው። እሺ ለቅዱስ ሚካኤልስ? ለድንጋዮችስ? ለየትኛውም ፍጥረትስ? ለሰማይና ለምድርስ? ለየትኛውም የዓለም ዳርቻስ? ለሁሉም ጌታቸው ኢየሱስ ክርስቶስ አይደለም ወይ? ነው። የኤልሳቤጥ ጌታ የቅዱስ ሚካኤል ጌታ ነው። ኤልሳቤጥ የጌታዬ እናት ካለቻት ቅዱስ ሚካኤልም ያ ጌታ የእርሱም ጌታ ስለሆነ ልክ ወደ ምድር ሲመጣ በስጋ ሲገለጥ ምናምን ቅዱስ ሚካኤል ኢየሱስ ለቅዱስ ሚካኤል ጌታ መሆኑን የሚያውቁ ይመስላችኋል? በፍጹም። ዕብራውያን ምዕራፍ 1 ላይ ምንድን ነው ያለው? በኩሩን ወደ ዓለም ሲያገባ ይላል። ለክ በኩሩን ኢየሱስን የመጀመሪያው ልጅ ማለት ነው። በኩሩን ወደ ዓለም ሲያገባ፣ ወደ ዓለም የገባው በእመቤታችን በኩል ነው አይደል? አዎ ነው። በኩሩን ወደ ዓለም ሲያገባ ይላል የእግዚአብሔር መላእክት ሁሉ እሺ ለእርሱ ይስገዱ ይላል። እነማን? ቅዱስ ሚካኤልና ቅዱስ ገብርኤል ብቻ ነው? የእግዚአብሔር መላእክት ሁሉ ለበኩሩ ለጌታችንና ለመድኃኒታችን ለኢየሱስ ክርስቶስ ለእርሱ ይስገዱ ይላል። ስለዛ ቅዱስ ሚካኤል በኩሩ ወደ ዓለም ሲገባ በርከክ ብሎ ጌታዬ ይላል አይልም? ይላል። ቅዱስ ሚካኤል ቅዱስ ገብርኤል በጌታ ኢየሱስ ፊት በኩሩ ወደ ዓለም ሲገባ በርከክ ብሎ ጌታዬ ይላል። እመቤታችንንስ ቅድስት ኤልሳቤጥ ምንድን ያለቻት? የጌታዬ እናት አይደል? ማይ ብራዘር ቅዱስ ሚካኤል ወላዲተ አምላክን የጌታዬ እናት ነው የሚላት። የአምላኬ እናት። ኧረ በስመ አብ። እኔ ይሄ የእመቤታችን ነገር በጣም ክርስቶስን በጣም የሚያስደንቅ ነው።
በጣም የሚያስደንቀው እና ኤንዌይስ እንድች ያለች ይህቺ እመቤት የእርሷ ደግሞ ልደቷ ነው፣ ነገ ልደቷ ነው እና ይህንን ነገር ማሰብ በጣም ድንቅ ነው። የእመቤታችን ልደት ለእኛ በጣም ደስታችን ነው። በጣም የነቢያት ሁሉ ተስፋቸውም ጭምር ነበረች። በመናቃለን አልኳችሁ ከልጇ ጋር አብሮ እሷን የሚያዩት ነበር በትንቢት ኖ ድንግል ጸንሳለች። ያው ምልክት ጌታ ራሱ ምልክትን ይሰጣቸዋል ካለ በኋላ እንደዚህ ያለው ድንግል ጸንሳለች ሲል ነበሩ። ስለዛ ተስፋቸው ናት። ድንግሊቱን አብሮ ከህፃን ተወልዶልናል ከተባለው ከመሲሁ ጋር ድንግሊቱን ሲያዩት ነበር። ስለዛ ድንግሊቱ በተስፋ ትታይ ነበር። እሷም ምልክት ስለሆነች ማለት ነው። ምልክት ስለሆነች በድንግልና መወለዱ ጌታ ኢየሱስ ይህ ምልክትነት አለው እና የእመቤታችን መወለድ በጣም ለኛ ደስታችን ነው። ከእርሷ ደግሞ በጣም ብዙ የምንማረው ነገር አለ። ይሄ እምነቱ ትህትናው እንዳልኳችሁ እንዴ አንተ እንደዛ በታላቅ ድምፅ ጮኻ የጌታዬ እናት ወደ እኔ ትመጣ ዘንድ እንዴት ይሆንልኛል? አንቺ የተባረክሽ ነሽ፣ የማኅፀንሽን ፍሬ የተባረከ ነው፣ ከጌታ የተነገረላት ቃል ይፈጸማልና ያመነች ብፅዕት ናት እያለች ስትጮህ እኮ ቅድስት ኤልሳቤጥ ብያቸዋለሁ ከዚህ በፊትም ጮኸች ብቻ ራሱ አይደለም የሚለው በታላቅ ድምፅ ጮኻ ነው የሚለው። የጮኸችው ራሱ በታላቅ ድምፅ ነው። በታላቅ ድምፅ እንዴ ነው ጮኸችው? በታላቅ እዚህ ገስት ላስገባና አንድ ሰው በታላቅ ድምፅ ጮኸ እንደዛ ሊል ይችላል? ጋይስ እኔ እዚህ ጋር ነው ጎረቤት መረበሽ አልችልም። እሺ በታላቅ ድምፅ ጮኻ አንቺ የተባረክሽ ነሽ፣ የማኅፀንሽን ፍሬ የተባረከ ነው፣ የጌታዬ እናት ወደ እኔ ትመጣ ዘንድ አረ እንዴት ይሆንልኛል? ኦኬ እሺ የሆነ ሳሌ ድምጽ ይራፈርኩት ወዲያውኑ ዘካርያስ ካህኑንች እንዳትሉኝ። እሺ እሺ ወደዛ ድምጽ ወስሩት። እሺ የጌታዬ እናት ወደ እኔ ትመጣ ዘንድ እንዴት ይሆንልኛል? ይሄ በጣም የሚያስደንቅ እኮ ነው ጋይስ። ማለት ልክ መጥምቁ ዮሐንስ ጌታ ኢየሱስ ልክ ወደ እርሱ ሊጠመቅ ሲመጣ ማለት ነው እንዴ እኔ በአንተ ልጠመቅ ይገባል እንጂ አንተ ወደ እኔ እንዴት ትመጣለህ አለ። ጌታ ወደ ባሪያው ጌታ ወደ እኔ እንዴት ይሆንልኛል? ነው አንተ ጌታ ወደ እኔ ይመጣ ዘንድ እንዴት ይሆንልኛል? አይሆንም። ማን ነው የሚለው? መጥምቁ ዮሐንስ ጌታ ኢየሱስን እኮ ነው ሊጠመቅ ሲል ማለት ነው። ጌታ ኢየሱስ ሊጠመቅ ወደ እርሱ ሲመጣ ኢየሱስም ባይዜ ኤልሳቤጥና ማርያምን ያዙና የኤልሳቤጥ ልጅና የማርያም ልጅ ደግሞ የኤልሳቤጥ ልጅ መጥምቁ ዮሐንስ ነው። የማርያም ልጅ ደግሞ ጌታ ኢየሱስ ነው። ጌታ ኢየሱስም የማርያም ልጅ ልክ ማርያም ወደ ኤልሳቤጥ እንደሄደችው ጌታ ኢየሱስም እኮ ሄዶ ነበር ወደ ኤልሳቤጥ ልጅ ወደ ዮሐንስ መጥምቅ ሲሄድ ይሄኛው ዮሐንስን ምን ብሎ ነበረ? ኧረ አንተ ወደ እኔ ትመጣ ዘንድ እንዴት ይሆናልኛል? እንዴት ይገባል? አንተ ወደ እኔ ትመጣ ዘንድ አይገባኝም። ወደ እናቶቻቸው ደግሞ ሊድ ቅድስት ኤልሳቤጥና እመቤታችንም ወደ ቅድስት ኤልሳቤጥ ሄዳ ነበር። ቅድስት ኤልሳቤጥም በመንፈስ ቅዱስ ተሞልታ ምን አለች? እነሆኝ የጌታ ባሪያ ነው ወይ እነሆኝ የጌታ እናት ወደ እኔ ትመጣ ዘንድ እንዴት ይሆንልኛል? የጌታዬ እናት ወደ እኔ ትመጣ ዘንድ የጌታዬ እናት ወደ እኔ ትመጣ ዘንድ አይገባኝም ነው። ባይዚ ማን ነኝ እኔ? ማን እንጂ መጽሐፍ ቅዱስ ባይዚ ቅድስት ብሎ ራሱ መስክሮላት ማለት ነው። ቅድስት ነች ብሎ መጽሐፍ ቅዱስ መስክሮላታል። ሉቃስ ወንጌል ምዕራፍ 1 ቁጥር 6 ላይ ዘካርያስና ባለቤቱ ማናት ቅድስት ኤልሳቤጥ በእግዚአብሔር ፊት የእግዚአብሔርን ሕግጋት ሁሉ እየፈጸሙ በእግዚአብሔር ፊት ጻድቃን ነበሩ ይላል። ጻድቃን ነበሩ ሰው ቅድስት ናት ጻድቅ ናት ብሎ መስክሮላት፣ ግን ልክ እመቤታችን ትመጣለች። ለካ በማህፀኗ ያለው ጌታ ነው። በእመቤታችን ማህፀን ያለው ለካ የኤልሳቤጥ ጌታ ነው። በእመቤታችን ማህፀን ያለው ለካ የዓለማት ሁሉ ጌታ ነው። የዓለማት ሁሉ አስገኝ ነው። ሁሉ በእርሱ ሆነ የተባለለት ነው። መንፈስ ቅዱስ ይህንን ገልጦላታል። ምክንያቱም መንፈስ ቅዱስ ሞልቶባት ይህን እየተናገረች ያለችው እንጂ ማንም ምንም እንደነገራት መጽሐፍ ቅዱስ አልነገረንም። ሰው ይህንን ነገር አይታ ኧረ የጌታዬ እናት ወደ እኔ ትመጣ ዘንድ እንዴት ይሆንልኛል? ስለዛ ጌታን በመጽነሷ ያገኘችውን ክብር ታያላችሁ ጋይስ፣ ታያለ ወንድሜ፣ ታያለሽ እህቴ። ጌታን በመጽነሷ ጌታን በመውለዷ ያገኘችው ክብር እንዴት ልዩ እንዳደረጋት እያያችሁ ነው። መጽሐፍ ቅዱስ ጻድቅ ያላት እሷ ራሱ ኤልሳቤጥም ብትሆን ምንም እንኳን ዘመዷ ሆና ራሱ ያውም ታላቋ በጣም ትልቅ ሴትዮ እንኳን ሆና አንቺ ወደ እኔ ትመጪ ዘንድ እኔ አይገባኝም እስክትል ድረስ የሚያደርጋት ምንድን ነው ከተባለ የማን እናት መሆኗ ነው? የጌታዋ እናት መሆኗ። ያ ጌታ እንዳልኳችሁ የሚካኤልም ጌታው ነው። የቅዱስ ሚካኤል ጌታው የእርሱም እናቱ ነች። ወደድክም አልወደድክም፣ አመለካችኋት አልከንም አላልከንም፣ አለቀስክም አላለቀስክም፣ እኛ የምናውቀው ግን አንድ ነገር አለ። እመቤታችን የትኛውን ፍጥረት ያልተሰጠውን ክብር አግኝታለች። ቅዱስ ሚካኤል ያላገኘውን አግኝታለች። ቅዱስ ገብርኤል ያላገኘውን አግኝታለች።
አንተ እኔ በጣም ትልቅ የሆነ ከሁሉ የሚለያት በቃ የአምላክ እናት አለቀ፣ የጌታ እናት። ይሄ ትልቅ ክብር ነው። ግን የፈለጋችሁትን ልትሉን ትችላላችሁ። እሱን እንፈቅድላችኋለን። አመለካችኋት ምናምን ስትል ማደር ትችላለህ። ማይ ብራዘር ትችላለህ። እኛ ልባችንን እኛ እናውቋለን። የምናመልከውን ብቻውን የሆነውን ጌታ ኢየሱስን የወለደችው እናቱ ኧረ በስመ አብ እናታችን ልትሆን እራሱ አይገባንም። ጌታ በጣም በምህረቱ ባለጠጋ ስለሆነ ነው እንጂ ልክ እግዚአብሔር በምህረቱ ባለጠጋ እንደሆነ እንደተባለ ጌታ ኢየሱስም የባህሪ ልጁ ነውና በምህረቱ ባለጠጋ ስለሆነ እናቱን እናቱ አድርጎ ሰጠን እንጂ አንተ ትገባለህ የእመቤታችን ልጅ ለመሆን አትገባም። ማይ ብራዘር አትገባም፣ አንገባም። ግን ጌታ በምህረቱ ግን እናቱ አድርጎ ሰጥቶናል። እናቱ አድርጎ ሰጥቶናል ማለት ከራሱ ጋር በምህረቱ አንድ አድርጎናል እያልን እኮ ነው። ከጌታ ኢየሱስ ጋር አንድ የሆንን እኛ ለእኛ እኮ ነው የእመቤታችን እናት የሆነችው አይደለም እንዴ? ከጌታ ጋር አንድ ስለሆንን የእርሱ እናት የእኛም እናታችን ሆነች። እንደዛ ነው። ስለዛ አሁን ሔዋን የሙታን እናት ሆነች። ሔዋን የሙታን ሁሉ እናት ሆነች። እመቤታችን ግን በልጇ በክርስቶስ በኩል የሚድኑ የእነርሱ የሕያዋን እናት ሆነች። የሕያዋን እናት ነች። አንዳንድ ሰው እናት አይደለችም ካልክ በሙታን መንደር ሆነ እንዴት እናት ትሆናለች? አይደለችም። አይቷል አይደለችም። በቃ ሙት ነህ ሲጀምር። እንደዛ ካልክ የሞት ከነ ማለት ነው። ከዚህ ቀደም ብያችሁ ነበረ። ቆይ ኤግዛክትሊ ጥቅሷን ቆይ ላውጣት። ቅዱስ ጳውሎስ ያለው ከሌላ ቲክቶከር ጋር እንዳታገናኙት። እሺ ቲቶ ምዕራፍ 2 ላይ ነው። እሺ አንዴ ልንገራችሁና ቃሏን እንውረሳት። ከዛ ነው አይሻልም? አሪፍ ቃል ስለሆነች። እሺ አንዴ ይቅርታ። እሺ ምዕራፍ 2 ላይ ምዕራፍ 3 እንዲህ ይላል። ቲቶ ምዕራፍ 3 ቁጥር 8 ላይ ተመልከቱ። እንዲህ ይላል። በጣም ደስ የሚል ቃል ስለሆነ እሺ ምን ይሆነ ነው ደግሞ? ኦኬ እሺ ኢንተርኔት በጌታ ስም ምንድን ነው? ምን ጀመረ ቲክቶክ? እሺ እንዲህ ይላል። ቲቶ ምዕራፍ 3 ከቁጥር 4 ጀምሮ ከቁጥር 1 ጀምሮ ነው። በጣም ከትልቅ ይቅርታ ጋር ለገዢዎችና ለባለስልጣኖች የሚገዙና የሚታዘዙ ለበጎ ስራ ሁሉ የተዘጋጁ ማንንም የማይሳደቡ የማይከራከሩ ገሮችም ለሰው ሁሉ የዋህነትን ሁሉ የሚያሳዩ እንዲሆኑ አሳስባቸው ምናምን ይልና ከላይ ጀምሮ የተለያዩ አካላትን እንዴት መምከር እንዳለበት ይነግረውና እንዲህ ይላል። ቁጥር 3 ላይ እኛ ደግሞ አስቀድመን የማናስተውል ነበርንና እኛ ራሳችን ደግሞ አስቀድመን ወደ ክርስትና ከመምጣታችን ከጌታ ጋር አንድ ከመሆናችን በፊት የማናስተውል ነበርንና የማንታዘዝ የምንስት ለምኞትና ለልዩ ልዩ ተድላ እንደ ባሪያዎች የምንገዛ በክፋትና በምቀኝነት የምንኖር የምንጣላ እርስ በእርሳችን የምንጠላላ ነበርን። እሺ ነገር ግን ጋይዝ የኃጢአት ባሪያዎች እኮ ነበርን። ከእንደዚህ አይነት የኃጢአት ባርነት ነፃ መውጣት እንኳን እኮ አልቻልንም ነበረ ነው። እሺ ነገር ግን ጋይዝ ነገር ግን የመድኃኒታችን የእግዚአብሔር ቸርነትና ሰውን መውደዱ በተገለጠ ጊዜ የመድኃኒታችን የእግዚአብሔር ቸርነት እና ሰውን መውደዱ በተገለጠ ጊዜ እንደ ምሕረቱ መጠን ለአዲስ ልደት በሚሆነው መታጠብና በመንፈስ ቅዱስ መታደስ አዳነን እንጂ እኛ ስላደረግነው በጽድቅ ስለነበረው ስራ አይደለም። ሲጀምር ጽድቅ የት ተገኝቶብን? እኛ እኮ ምንም ባዶ ነን ነው። ስለዚህ ነገር ግን የእግዚአብሔር ቸርነቱና ሰውን መውደዱ በተገለጠ ጊዜ እንደ ምሕረቱ መጠን አይተዋል። እንደ ስራችን መጠን ነው አይደለም። እግዚአብሔር ልጁ ኢየሱስን ልኮ ሲያድን ልጁ ኢየሱስን ሲልክ እንደ ስራችን መጠን ነው አይደለም። እንደ ምሕረቱ መጠን ለአዲስ ልደት በሚሆነው መታጠብ ጥምቀት አይደለም። ለአዲስ ልደት የሚሆነው መታጠብ ምንድን ነው?
ያ መታጠብ የስጋን እድፍ ማስወገድ ነው አይደለም። አንደኛ ጴጥሮስ ምዕራፍ 3 ቁጥር ላይ ምዕራፍ 3 ቁጥር 21 ላይ ይህም ጥምቀት ደግሞ ምሳሌ ሆኖ አሁን ያድነናል ይልና ይህም የስጋን እድፍ ማስወገድ አይደለም ይላል እንትን ስለሚል ማለት ነው። ወይም ሄደ በኢመርሽን ሆነ ማለት ነው። ወይም ደግሞ በሐዋርያት ሥራ ምዕራፍ 22 ቁጥር 16 ላይ ተነስ ስሙን እየጠራ ተጠመቅ ከኃጢአትህ ምን ታጠብ፣ ለአዲስ ልደት በሚሆን መታጠብ ማለት እንዲህ ነው። ተነስ ስሙን እየጠራ ተጠመቅ ከኃጢአትህም ታጠብ አለው ሐናንያ። ለማን ነው እንደዚህ የተባለው? ተነስ ስሙን እየጠራ ተጠመቅ ከኃጢአትህም ታጠብ። ስሙን እየጠራ ተጠመቅ። ጥምቀት ለኃጢአት ስርየት ነው አይደለም? ኃጢአት የሚታጠብበት ነው አይደለም? ነው። ያው ግልጽ ነው። ተነስ ስሙን እየጠራ ተጠመቅ ከኃጢአትህም ታጠብ። ማን የተባለው? እስቲ ልክፈትላችሁ። ማን ነው? እስቲ ስለምን ብቻዬን ታስሩኛላችሁ? ስለምን እናንተስ አትሳተፉ? ማን ነው እንደዚህ የተባለው? ስሙን እየጠራ ተጠመቅ ከኃጢአትም ታጠብ። ስለዛ በጥምቀት ውስጥ ከኃጢአቱ ታጥቦ የመጣው እንዲህ የሚል ትእዛዝ የተቀበለው ማን ነው? ክቡር ጳውሎስ። ትክክል። ሳውል ይቻላል። ሳውልም የተርሴሱ ሳውል ተብሎ ይጠራል። ትክክል። እዛ ሰዓት እንደውም በዋናነት በሱ ነው የሚጠራው። እንግዲህ ምንድነው ሳውል በሁለቱም በኩል አለ። ምንድነው ሳውል ሮማዊም ነው አይሁዳዊም ነው። በአይሁዳዊ ስሙ ሳውል በአይሁዳዊ ስሙ የተርሴሱ ሳውል እየተባለ ይጠራል። ስለዛ ለአይሁድ ሕግ በጣም ይቀና ስለነበረ በዋናነት የሚጠራበት ይህ በአይሁዳዊ በኩል ያለውን ነው። ስለዛ ተርሴሱ ሳውል እየተባለ የሚጠራው ሳውል እንግዲህ ከብንያም ነገድ የሆነው የመጀመሪያው የእስራኤል ንጉስም ሳውል ነበር የሚባለው ስሙ ታውቃላችሁ። ዘንድ በሮማዊ ስሙ ጳውሎስ የሚለው ደግሞ ሮማዊ ስሙ ነው። በቤተሰብም ወገን በአንዱ ወገን ከአይሁዳዊ በአንዱ ወገን በሮማዊ በኩል ስለሆነ ልክ ወደ ክርስትና መጥቶ ግን ወንጌልን ለአሕዛብ ማሰራጨት ሲጀምር ግን በአሕዛብ መንደር ሲሄድ ጳውሎስ የሚለውን ስም በዋናነት መጠቀም ጀመረ። ለምን? ስሙ ጳውሎስ ነው፣ ይሄኛው የኛው ሰው ነው እንዲሉ ማለት ነው። አይተዋል። እንዲህ በብልህነት ባይዘው ወንጌል ይሰበካል ማለት ነው። እየዋሸ ምናምን ሳይሆን ስሙ ያም ስለነበረ እንደዛ አደረገ። ስለዛ ምንድነው እንደ ምሕረቱ መጠን ለአዲስ ልደት በሚሆን መታጠብ አለ። ጳውሎስ ምን ተብሎ ነበር? ተነስ ስሙን እየጠራ ምን ተጠመቅ። ምንድነው? ተነስ ስሙን እየጠራ ተጠመቅ ከኃጢአትም ታጠብ። መታጠብ ሉትሮን መታጠብ እጥበት ለአዲስ ልደት የሚሆን መታጠብ ተብሎ ይጠራል። በአዲስ ኪዳን በኤርሳን ታሪክ ውስጥም ጥምቀት ሲጠራ መታጠብ እጥበት ተብሎ ይጠራል። ሉትሮን የሚለው ቃል ለባፕቲዝም ለዚህ ለጥምቀት ይጠራል። ይሄ ቃሉ የጥምቀት ቃል ነው። ይህንን ምንድነው እየጠቀሱ አባቶቻችን ኢቭን የፕሮቴስታንቲዝም አባት ማነው ስሙ ዶክተር ማርቲን ሉተር ራሱ ይህንን ጥቅስ ጠቅሶ ለጥምቀት እንደሆነ ይናገራል። ይህ ጥምቀት ነው። ለማንኛውም ግን በዛ በጥምቀት ውስጥ በቃ ዳግሞ ወለደን። ኧረ በስመ አብ ስጦታ አይታንተ ጥምቀት ውስጥ ልክ ሄደህ ስትገባ በክርስቶስ የተሰራውን የማዳን ስራ አንተ ላይ አድርጎት መንፈስ ቅዱስ ከዛን እግዚአብሔር ከላይ ይወልድሃል። በዛ ውስጥ ይኸው ተወልደ አዲስ ወግ ምንም ሳልሰራ ነው። አዎ እንዲሁ እንዴት? እንደ ምህረቱ መጠን እንደ ምህረቱ መጠን ምን አለ? እንደ ምህረቱ መጠን ለአዲስ ልደት በሚሆነው መታጠብና በመንፈስ ቅዱስ በመታደስ አዳነን እንጂ። አይተዋል። ስትታጠብ በዛ ውስጥ መንፈስ ቅዱስ ደግሞ ያድሳል። በመታደስ አዳነን እንጂ እኛ ስላደረግነው በጽድቅ ስለነበረው ስራ አይደለም። በጽድቅ ስለነበረው ስራ አስቀድሞ ማለት ጽድቅን እየሰራን ለዚህ የሚያበቃ የጽድቅ ስራ አልነበረንም። አሁን በአዲስ ኪዳን ግን ከታደስን በኋላ እንደ አሮጌ ሰው ኧረ እኔ ምንም ስራ አልችልም አይቻልም። እንደዛ እንደዛ አይቻልም። አሁን እንደ አሮጌ እንዳልታደሰ ሰው ጸጋን እንዳልተቀበለ ሰው ኧረ እኔ አልችልም በቃ ስራማ ዝም ብዬ እንደዛ ነው አይደለም። ጸጋ ተሰጥቶ ታድሰሃል። የእግዚአብሔርን ጸጋ ተቀብለሃል። ክርስቲያን ወንድሞቼ ተቀብለናል። ሰው በተቀበልነው የእግዚአብሔር ጸጋ ደግሞ እንትን ማለት አለብን። ምንድነው? መልካሙን እያደረግን ደግሞ መኖር አለብን። ያው ግን ሁሉ ምንድነው? ጽድቅን ሁሉ እየፈጸምን መኖር አለብን። በምን? በተቀበልነው በእግዚአብሔር ጸጋ። እንዴ ሰው የእግዚአብሔርን ጸጋ ተቀብሎ አሁንም አልችልም ካለ የእግዚአብሔርን ጸጋ ነው የሚያክፋፋው። ስለዛ ከኃጢአት ነፃ መውጣት የሚባል ነገር አለ።
ስለዛ አንድ ያይ ቀደም ኃጢአቴ ከዛ ነፃ አውጥቻለሁ። አዎ ግን አሁንም ያው ነኝ እኮ እኔ ምንም አቅም ስለሌለኝ ዝም ብዬ እዛው ነው በቃ መኖር ያለብኝ የሚባል ነገር የለም። እንደ አሁን ክርስቶስ ከመምጣቱ በፊት እንዳለው አይነት ሁኔታ ላይ አይደለንም ያለን። የእግዚአብሔርን ጸጋ የተቀበሉ ሰዎች ልክ እዚሁ ቲቶ ቀደም ብሎ ሁለተኛው ምዕራፍ ላይ እንደተናገረው ምዕራፍ ላይ ቁጥር 10 ላይ ሰዎችን ሁሉ የሚያድን የእግዚአብሔር ጸጋ ተገልጧልና ይልና ተመልከቱ። የተገለጠው ጸጋ ሰዎችን ሁሉ የሚያድን ነው። ግን ያ ጸጋ ይላል ምን ይላል? ኃጢአተኝነትንና ዓለማዊ ምኞትን ክደን የተባረከውን ተስፋችን ነው እርሱም የታላቁ አምላካችንና የመድኃኒታችንን የኢየሱስ ክርስቶስን ክብር መገለጥ እየጠበቅን እንዴት ልኖር እንደሚገባ ያስተምረናል ይላል። ስለዛ ይህ ጸጋ ተቀብለ ደግሞ ካልክ ጸጋው እንደማካፋት ነው እና ይህ ለእኛ ነው ለክርስቲያን ወንድሞች ነው። የተጠመቃችሁ ሁሉ ለአዲስ ልደት የሚሆነውን መታጠብ ያገኛችሁ ሁሉ በዛው መታደስን አግኝታችኋል። የእግዚአብሔርን መንፈስ ተቀበላችኋል። ጸጋውን ተቀበላችኋል። ተቀብለናል። ስለዛ ይህንን ጸጋ መጠቀም አለብን ነው። እሺ አሁን ከኛ የሚጠበቀው ጸጋውን መጠቀም ነው። ልንወድቅ እንችላለን። አዎ እንችላለን። አፍተሩል ጸጋው እኮ አስገድዶ እጅህን ጠምዝዞ ኃጢአት እንዳትሰራ ምናምን እዛው ደፍቆ የሚያስቀርህ አይደለም። ግን አቅሙን ግን ይሰጥሃል። ከኃጢአት ነፃ እንድትወጣ፣ ከኃጢአት ልምምዶች ውስጥ እንድትወጣ፣ ከተለያዩ ነገሮች ውስጥ አልባሌ ከሆኑ ነገሮች ውስጥ ሁሉ እንድትወጣ የእግዚአብሔር ጸጋ ኃይልን ይሰጣል ጋይስ። ለዚህ ደግሞ የእግዚአብሔርን ጸጋ ቶሎ ቶሎ የምናገኝባቸውን ቅዱስ ሚስጥራት መካፈል፣ ከቅዱስ ሚስጥር መካፈል፣ ከቅዱስ ቁርባን ሁሌ ንስሐ እየገቡ ወደ እግዚአብሔር መመለስ፣ ወደ እግዚአብሔር ተመልሰን ከቅዱስ ሚስጥር በተካፈልን ጊዜ ጌታ ኢየሱስ ምን አለ? ስጋዬን የበላ ደሜን የጠጣ እኔ በእርሱ እኖራለሁ እርሱም በእኔ ይኖራል አለ። ስለዛ ልክ ስጋና ደሙን ስንቀበል ጌታ ኢየሱስ በእኛ መኖር ይጀምራል። እኛም ደግሞ በእርሱ ስንሆን ፍሬን እናፈራለን። ጌታ ኢየሱስ በእኛ ሲሆን ደግሞ ከክርስቶስ የተነሳ ሕግን ሁሉ መፈጸም እንችላለን። ክርስቶስ የሕግ ፍጻሜ ነውና የሚያምኑ ሁሉ ይጸድቁ ዘንድ ክርስቶስ የሕግ ፍጻሜ ነው እንደተባለ በሮሜ 10 ላይ ክርስቶስ እንደዛ ከሆነ ኃጢአትን ርቆ የኖረ ከሆነ በእኛ ክርስቶስ ካለ በእኛ ካለው ከክርስቶስ የተነሳ ያንን ማድረግ እንችላለን። እኛ በእርሱ ካለን ቅርንጫፍ በግንዱ ሲሆን ከግንዱ የተነሳ ፍሬን ያፈራልና እኛም ከክርስቶስ የተነሳ ፍሬን ማፍራት እንችላለን። ስለዛ በቃ እንደው በብሉይ ኪዳን እንዳሉ ሰዎች ምናምን ብለህ ይሄ ጽድቃችን እንደ መርገም ጨርቅ ሆነ ምናምን ይላል ብለህ የብሉይ ኪዳን ጥቅስ እየጠቀስክ ለራስህ አፕላይ የምታደርግ ከሆነ አደገኛ ነው። እነርሱ ሕግ ብቻ ነበራቸው። ሕግ በሙሴ ተሰጥቶ ነበረ። ለእኛስ ጸጋና እውነት ግን በጌታ በኢየሱስ ክርስቶስ ሆነ። ሕግ ሞግዚት ነው። አሁን ጸጋ ተገልጧል ማለት ነው። በእምነት በኩል ይሆናል። እሺ ሰው ምን አለ? አሁን ይህን ሁሉ ነገር እንግዲህ ነገር ያመጣዋል ጋይስ። አክቹዋሊ ወደዚህ የመጣ ነው አስረግጬ ነው የምነግርህ የሚለውን ቃል ለመጠቀም ፈለግኩና አስረግጬ የሚለው ቃል እንውረሰው ቃሉ ሌላ ቲክቶከሮች ስለሚጠቀሙት እንዴት እንደምኖር ሰው ላሳያችሁ ታክቲክ። እሺ እሱን ላሳያችሁ መጣሁና ግን የእግዚአብሔር ቃል በጣም ጸዴ ነውና ከዛ አንጻር እናንብበው በሚለው ነው። ስለዛ ቁጥር 6 ላይ እንደዚህ ያለ ያን መንፈስም በጸጋው ጸድቀን በዘላለም ሕይወት ተስፋ ወራሾች እንድንሆን በዘላለም ሕይወት ተስፋ ወራሾች እንድንሆን በመድኃኒታችን በኢየሱስ ክርስቶስ በእኛ ላይ አትርፎ አፈሰሰው ይልና ቁጥር 8 ስሙ። ቃሉ የታመነ ነው። ቃሉ የታመነ ነው። እግዚአብሔርንም የሚያምኑት በመልካም ስራ በጥንቃቄ እንዲጸኑ። አይተዋል። አሁን መልካም ስራ አሁን በፊት የጽድቅ ስራ የለንም እኛ ሁላችንም እንዲህ ነበርን ኃጢአተኞች ነበር ምናምን ብሎ መጣና ግን እንደዚህ አድርጎ አዳንን ካለ በኋላ ከዳንን በኋላ ግን ምን ይጠበቃል? እግዚአብሔርንም የሚያምኑት በመልካም ስራ በጥንቃቄ እንዲጸኑ። በመልካም ስራ ካልጸና ውሃ ነው የሚበላ ማይ ብራዘር። በመልካም ስራ በጥንቃቄ እንዲጸኑ እነዚህን አስረግጠ እንድትናገር ይላል። ስለዛች የጳውሎስ ቃል ናትና እንጠቀማት። መጠቀም እንችላለን። አስረግጠ ብትሏል እንጠቀማት። በመድኃኒታችን በኢየሱስ ነው። እነዚህን አስረግጠህ እንድትናገር እፈቅዳለሁ። ይህ መልካምና ለሰዎችም የሚጠቅም ነው። ነገር ግን ሞኝነት ካለው ምርመራና ከትውልዶች ታሪክ ከክርክርም ስለ ሕግም ከሚሆን ጠብ ራቅ። የማይጠቅሙ ከንቶች ናቸውና መለያየትን የሚያነሳ ሰው ማለት ምንፍቅናን የሚያነሳ ሰው ማለት ነው። ከዚህ በፊት እንዳልኳችሁ ግሪኩም ሃይረቲኮን አንትሮፖን የሚለው ምንፍቅናን የሚያነሳ ሰው ማለት ነው። መለያየትን የሚያነሳ ሰው፣ ምንፍቅናን የሚያነሳ ሰው ጠማማ እንዲሆን አውቀህ ጠማማ እንዲሆን በራሱም ላይ ፈርዶ ኃጢአትን እንዲያደርግ አውቀህ አንድ ጊዜ ሁለት ጊዜም ከገሰጽከው በኋላ እንዲህ ከሚመስል ሰው ራቅ። ምንፍቅናን የሚያስተምር ሰው አለ። ከእንደዚህ አይነት ሰው በቃ አንዴ ሁለቴ ተገስጸዋል ነው እምቢ ካለ ከእንደዚህ አይነት ሰው መራቅ ነው አይደለም። እኛ ቲቶ ራሱ እንደዛ ነው የተባለው። አዝዋል ቲቶ ከጳውሎስ እግር ስር ቁጭ ብሎ የሚማር ከእርሱ ጋር አብሮ ወደዛ የሚል ሰው በቃ ምንፍቅናን ከሚያስተምር ሰው ራቅ ነው የተባለው።
እኛማ እንዴት አብዝተን አንርቅ። እና እንደዛ ነው። ሰው አስረግጠህ ትነግር ዘንድ እፈቅዳለሁ ይላል። አስረግጠን የምንናገረው እመቤታችንን ባናመልካትም በእውነት እንዳልኳችሁ ነው። ያመለካችኋት ምናምን በሉ who cares እናንተ አላችሁ አላላችሁ ምን ታመጣለህ? እኛ እናምልካት እንጂ አንድ ወጠጤ ወይም አንድ ጎረምሳ ተነስቶ ለምሳሌ ታመልካለህ ብሎ ድርቅ ቢል እኔ ጋር አክሊል ራሱን ያውቃል። እመቤታችንን ያመልካል። እመቤታችንን ባመልካት መጀመሪያ ልብሷን የምትቀድስ እሷ ናት። ልክ እነ ሐዋርያቱ እንዳደረጉት ማለት ነው። ስለዛ እመቤታችንን የምጠቅም ነኝ ነው? በፍጹም። እንደዛ ካደረኩኝ የእመቤታችን ጠላት ነኝ፣ የእግዚአብሔር ጠላት ነኝ፣ የጌታ ጠላት ነኝ። እንደማናመልካት ይታወቃል። ግን ተነስተህ ታመልካለህ እያልክ 30,000 ጊዜ ስትከስ ብትኖር እኛ የልባችንን እንይዝና እንደማናመልካት እርግጠኞች ነን። እና ይህ ሲጀምር መልስ እንኳን አያስፈልገውም። ለማንኛውም 1000 ጊዜ እንደዛ ብትል ለእመቤታችን ያለው ክብር ግን ሊቀንስ አይችልም። አለቅ ከእርሷ ጋር በክብር የሚገዳደር አብረህ ልታቆም የምትችለው ካለ ከፍጥረት አንድ አሳየን፣ ከመላእክትም አሳየን፣ ከሰዎችም አሳየን። ማሳየት ይችላል ከእመቤታችን ጋር አለ ካለ አሳየን። በክብር ከእርሷ ጋር እስቲ ይቀራረባል የምትለውን እስቲ አሳየን። እኔ ኮመንት ሳበራ እንደውም እስቲ እናያቸዋለን ፕሮቴስታንት ወንድመቶቼ። በእርግጥ እኔ ጋር የሚመጡት ችግሩ ፕሮቴስታንት ወንድመቶች ይህ ሲሳደቡ የሚውሉ በሐሰት ሲከሱ የሚውሉ ምናምን እንደነሱ አይነት አይደሉም። እነሱም ይመጣሉ በእርግጥ ግን እነሱ ድምጻቸውን አያሰሙም። እኔ ጋር የሚመጡት በጣም ልባም የሆኑ ፕሮቴስታንቶች ናቸው። ብዙ ጊዜ እስካየሁት ማለት ነው። የእግዚአብሔርን ቃል የሚሰጥ ከሆነ በቃ ገብተው ተማምረው ምናምን እንደሱ ብላቸው ተሳስበው ይሄዳሉ። አለቀ። ጥሩ ነው። እነሱ በክብር ከእመቤታችን ጋር እኩል የሆነ አለ ብለው የሚያስቡ አይመስለኝም። ካለ ግን ችግር የለውም ይነግሩንና ከዚህ አንጻር ብለን ደግሞ እንሄድበታለን። እና እንደዛ ነው እናንተ ሰዎች። እሺ ይሄኛው እንዳለ ሆኖ የእመቤታችን ጉዳይ ኦኬ ይሄ እንዳለ ሆኖ ሰሞኑን የተነሱ አንዳንድ ጭቅጭቆች አሉ። በአንድም በሌላ ምክንያት ከላይቭ ላይ እየጠፋ ጋይስ እንትን እኮ አለን። አሁን ኢየሱስ የዓለም ቤዛ የሚሉን ራሱ ልንሄድበት ይገባ ነበር እኮ። በጣም ተደበስብሶ ቀረ አይደል? ለሰው ዘር ሁሉ ኢየሱስ ክርስቶስ ቤዛ ነው አይደለም የሚለው ተደበስብሶ ቀረ። እመቤታችን ቤዛ ስትባል እንዴት እንደሆነ አሳይተናል። ያው ቤዛ የሚለው ቃል ቀላል ነው። ከመጽሐፍ ቅዱስም ከምንም አሳይተናል። አለቀ። ምንም ለየትኛውም አካል ሊሰጥ የሚችል ነው። ለጌታ ኢየሱስ ብቻ ይሰጣል የሚለው የፕሮቴስታንቶች ውሸት ነው። ቆይ አንዴ ፕሮቴስታንቶች እንደዛ ሲሉ ለኢየሱስ ብቻ ነው የሚሰጠው ሲሉ ሞቶ ከማዳኑ አንጻር እያሉ ከሆነ ትክክል ናቸው፣ አንፈርድም። ግን ቃሉ እንደ ቃል ራሱ ለምንም መዋልከው ለምንም በቃ ለኢየሱስ ብቻ ነው የምንሰጠው ከሆነ ግን ይሄ ውሸት ይባላል። የለም እንደዚህ አይነት ትምህርት የለም። አንዴ ሊንቀሩ ደግሞ ኢንቻርጀር ስለዚህ እሱን አሳይተናል። አሁን ኢየሱስ የሰው ዘር ሁሉ ቤዛ ነው አይደለም የሚለው ራሱ እኮ ጥያቄ ሆኗል ፕሮቴስታንቶች ጋር አጨቃጫቂ ስለሆነ ማለት ነው። ኢየሱስ ለሰው ዘር ሁሉ ሞቷል አልሞተም የሚለው አንዳንዱ ፕሮቴስታንት አልሞተም ይላል፣ አንዳንዱ ፕሮቴስታንት አረ ሞቷል ይላል። ተስማሙ አይሻልም? ያ ብትስማሙ መልካም ነው። ኢየሱስ በጣም በመዋላቸው ጥሩ ነው። እነሱ እንደዛ ሲውሉ እናንተ ክርስቲያን ወንድመቶች ደግሞ እየተሰባሰባችሁ እዚህ ቲክቶክ ላይ ማለት ነው ስለ እግዚአብሔር ስለ መንግስቱ ስለ እግዚአብሔር መንግስት አውሩ፣ ስለ ክርስቶስ አውሩ፣ መጽሐፍ ቅዱስ ጥቅስ እያነሳችሁ ተነጋገሩ፣ ስለ ጌታችን ኢየሱስ ስለ ምህረቱ
ክርስቶስ በልባችን መሳል እንዳለበት እሱ ሁሌም አስታውሱ፣ መዝሙሮችን ስሙ ምናምን። ከዛ ደግሞ የወንድምና የእህት አይነት ወሬዎችን አውሩ፣ ምንም ችግር የለውም። እንደዛ ያደረጋችሁ እና ልዩነቱ በቃ በደንብ እንደዚህ በሚዲያውም ክሊርሊን ማለት ነው እንደዚህ ቪዚብል ሆኖ ይታይ። በቃ ጥሩ ነው ዲፍረንሱ፣ ልዩነቱ ምን እንደሆነ እና እንደነዚህ አይነት ሰዎች በሐሰት ይከሳሉ። አሁን የምርም እውነተኛ ትችት ቢያቀርቡ ምንም ችግር የለም። ክርስቶስን እምላችሁ እኔ ትችት ምናምን ታቁኛላችሁ። ትችት ምንጣላ አይነት ሰው አይደለሁም። ትችት እኔ ራሴም ላቀርብ እችላለሁ በአንድም በሌላ ምክንያት ማለት ነው። ግን ትችቱ ግን ጤናማ አይደለም። የብዙዎቹ እዚህ ላይ ያሉት አይቻለሁ። በቃ አለቀ። ጤናማ ከጥላቻ የሚነሳ ትችት በጣም አደገኛ ነው። ከጥላቻ ከተነሳ ትችት አስቀያሚ ነው የሚሆነው። አስቀያሚ ፍቅር የሌለበት ይሆናል። ፍቅር የሌለበት ደግሞ ስራ የለውም። በፍቅር የሚሰራ አይሆንም። አይቷል። እውነትን በፍቅር መናገር የሚባል ነገር በቃ የለም የሆኑ መንደሮች ላይ። ስለዛ እንደዛ እንዳይሆን በጣም መጠንቀቅ አለብን እና እንደዛ አይነት ሰዎችን ተዋቸውና ግን ልባም የሆኑ ፕሮቴስታንት ወንድሞች ደግሞ አሉ። እሱን እንዳልኳችሁ ነው። ያው እንግዲህ ክደን አናውቅም እና እነሱን ጥሩ ነው። የእግዚአብሔርን ቃል እንወዳለን የሚሉ መጽሐፍ ቅዱስን በጣም እንወዳለን የሚሉ ክርስቶስን እንወዳለን የሚሉ ሰው ለእንደዚህ አይነት ፕሮቴስታንት ወንድሞቻችን ልናደርግ የምንችለው ምንድነው? እነዚህ ጥሩ ልብ ያላቸው ፕሮቴስታንቶች ከኛ ጋር ደግሞ ሁሉም ደግሞ አብረውን እንዲሆኑ ስለነርሱ መጸለይ ምናምን፣ ሁሌም ሰላምን ጠብቀ መኖር ነው። ከእንደዚህ አይነት ሰዎች ጋር ጥሩ ነው እና የተለያየ ነገርን ያነሳሉ እና አሁን እንደነዚህ አይነት ሰዎች ይህን ያነሳውላችሁ ለምንድን ነው? ሁሌ ሲተቹ ብቻ የሚውሉ ሰዎች ክርስቶስ ግድ የሚሰጣቸው ቢሆን ኢየሱስ የሰው ዘር ሁሉ ቤዛ አይደለም፣ ለሰው ዘር ሁሉ አልሞተም የሚሉ ፕሮቴስታንቶችን እያየ ለምን አይሰብክም? እነሱን ለምን አይሰብክም? የምር ኮንሰርን እንደው ግድ የሚሰጥ ኢየሱስ ነው አይደለም ነው? ኦኬ ከሆነ እሺ፣ ከአንተን ያላቅም ያው ስለራስህ ከሆነ እንግዲያውስ ኢየሱስ ለሰው ዘር ሁሉ አልሞተም የሚለውን በቅርብ ያለውን እስቲ ተነስና እስቲ ስትሰብከው እንስማ። ኧረ ለሰው ዘር ሁሉ ሞቷል፣ ትክክል አይደለም ብለህ እስቲ በግልጽ ተናገረው። እስቲ ስህተት ነህ ብለህ እስቲ በግልጽ ተናገረው። አትና ይኸው ይህን ሁሉ ቀን እንሰጣችኋለን ብለን ነበር፣ ሰጠናችሁ። ምንም የተናገረ ሰው የለም። ግድ የሚሰጥህ ክርስቶስ አይደለም። ግድ የሚሰጥህ እርስ በእርስ ላለመጠላላት ምናምን ዝም ብለህ ሞክረህ ደበስበስ አድርገህ ተባብረህ ክርስትናን ማጥቃት ላይ ነው ትኩረት ሁሉ። ቤተክርስቲያን የኢየሱስን ማጥቃት ላይ ነው የተነሳው። ምክንያቱም ቤተክርስቲያን የኢየሱስ አካሉ ስለሆነች አካሉን ለማጥቃት መሞከር ክርስቶስን ለማጥቃት መሞከር ነው እና አክቹዋሊ ምንም የሚያመጡት ነገር የለም። አሁን ላይ ያናል ሲሪየስሊ የሚያቸውም ሰውም ስለሌለ ያናል ከቁም ነገር ብቻ ወይስ ምንም ሆነ ምን ግን አዩያቸውም አላዩያቸውም የኛ ጉዳይ አይደለም። ግን እና የምታነሱት ነገር ውሃ የሚያነሳ አይደለም። ሰሞኑን ደግሞ እንደዚህ ምንድነው በመስቀል ላይ የፈሰሰው ደም የእመቤታችን ነው አይደለም? የምንበላው ቅዱስ ቁርባን ላይ የምንበላው ያ የጌታ ስጋና ደምም የእመቤታችን ነው አይደለም ምናምን የሚለው ላይ እሱ ላይም እንደዚሁ ሲያነሱ ነበርና አሁን ይህንን እንደዚህ ብሎ ያስተማሩ መምህራን አባቶች ምናምን አንድ ሁለት አይቻሉና ተመልከቱ ጋይስ። በመስቀል ላይ የፈሰሰው ደም ስጋ የምንበላው ስጋና ደምም የእመቤታችን ነው ብለው አንድ ሰው ተናገረ ማለት እመቤታችን በመስቀል ላይ ተሰቅላ ስጋዋን ቆርሳ ሰጠችን፣ ደሟን አፍሳ ሰጠችን እያሉ እንዳልሆነ ያው እናውቃለን። መቼስ ይሄንን አያጡትም፣ ግልጽ ነው። እንደዚህ ብሎ ያስተማረ መናፍቅም በታሪክ ውስጥ ራሱ ተሰምቶ አያውቅም። ይሄ በጣም እንደዚህ አይነት ምንፍቅና እመቤታችንን ያመለኩ ነበሩ። እናመልካለን ብለው የተነሱ ነበሩ። እነሱም ቤተክርስቲያናችን አወገዘቻቸው። 4ኛው ክፍለ ዘመን ላይ ቤተክርስቲያናችን አወገዘቻቸው። ግን ምንድነው እመቤታችን እናመልካለን ሊሉ ይችላሉ። ግን እመቤታችን ተሰቅላ ስጋዋን ቆርሳ ደሙን አፍሳ ሰጠችን፣ ቅዱስ ቁርባኑ የእርሷ ስጋና ደም ነው ሲሉ ከዛ አንጻር ምናምን እንደዚያ ብሎ ያስተማረ የለም። ስለዚህ አሁን እንደዚህ አይነት አባቶችም አሁን ይህን ሲናገሩ እንደዛ እያሉ እንዳልሆነ እናውቀዋለን፣ እንረዳዋለን። ማለት እመቤታችን በመስቀል ላይ ተሰቅላ ስጋዋን ቆርሳ ደሙን አፍሳ ሰጠችን እያሉ እንዳልሆነ እናውቀዋለን። ምንም ይሄ ግልጽ ነው። ግን ንግግራቸው ግን ያው ስተት ነው፣ አስቸጋሪ ነው። ደሙን ያፈሰሰው እግዚአብሔር በገዛ ደሙ ያዋጃትን ቤተክርስቲያንን ይላል። ስለዚህ ደሙ የእግዚአብሔር ነው፣ የመለኮት ነው፣ የጌታ ኢየሱስ ነው አይደለ? ልክ ዕብራውያን ምዕራፍ 9 ላይም በገዛ ደሙ ገባ እንጂ እንዳለ ማለት ነው። በማን በገዛ ደሙ? ያ ደሙ የራሱ የገዛ ደሙ ነው፣ አለቀ። ከመቤታችን ስጋ ነስቷል። አሁን እዛ ቪዲዮ ላይ ብያችኋለሁ፣ ዛሬ ሰርቻለሁ ቪዲዮ። እሺ
ስጋ ምንድነው ባይዚ አካውንታችን በጣም ሪፖርት በዝቶበታልና እሺ ኤኒዌይስ ተውት እናሱን በጣም ማምንበት ቴሌግራም ተውት ቲክቶክን እና ቴሌግራም ላይ የሌላችሁ ሰዎች ቴሌግራም ላይ ጉሺ ቴሌግራም ቻናላችን ላይ ሐዋርያዊ መልሶች በሚል በዚሁ ስም ብዙ በዚሁ ስም አካውንት ሌሎችም የተከፈቱ ስለሆነ ቴሌግራም ቻናሎችም 61000 አካባቢ በላይ ያለው እሱ ነው ትክክለኛው። ኦኬ ሰው ጌታ ኢየሱስ ወይም ቃል ተመልከቱ የእግዚአብሔር ቃል መጥቶ ስጋ ሲሆን ቃል ከመቤታችን ስጋን ነሳ። ቃል ከመቤታችን ስጋን ሲነሳ ያ ስጋ በቃ ኦልሬዲ የቃል ሆነ አለቀ። የቃል ሆነ ማለት በነገራችን ላይ ያ ስጋ ሩቅ ብእሲ አይደለም ማለት ነው። ሩቅ ብእሲ አይደለም ማለት ከመለኮት የራቀ መለኮት ያልተዋሃደው እንደዛ ማለት አይደለም። በቃ እንደዛ አይደለም። ያ ስጋ አንዴ ስጋን ቃል የራሱ ካረገ በኋላ የማርያም ነው አይባልም። በቃ የቃል ነው ያ ስጋ የቃል ገንዘቡ ሆኗል። ቃል ስጋን የራሱ አደረገው። ስለዛ የራሱ ባደረገው ስጋ ሞተ። ስለዛ የፈሰሰው ደም ቃል ስጋን የራሱ ስላደረገ የእግዚአብሔር ደም ተብሎ ሊነገር ይችላል። በነገራችን ላይ ስጋ የራሱ የእግዚአብሔር ስለሆነ የመለኮት ስለሆነ አሁን አያችሁ ሰው ያ ስጋ የማርያም አይደለም የመለኮት ነው። የምንበላው ስጋና ደም የማን ነው? ስጋው የመለኮት ነው ወይስ የማርያም? የመለኮት ነው። የማርያም ማለት የሩቅ ብእሲ ማለት ነው። ማርያም ሩቅ ብእሲ ነች። መለኮት አልተዋሃዳትም። መለኮት ከእርሷ ስጋ ነስቶ ከእርሷ ተወለደ። በዛ ስጋ በነሳው በተዋሃደው ስጋ ተጸንሶ ተወለደ እንጂ መለኮት አልተዋሃዳትም እና ሩቅ ብእሲ ናት እመቤታችን። ሩቅ ብእሲ ከመሆኑ አንጻር ከመለኮት የራቀች መለኮት ያልተዋሃዳት ከመሆኑ አንጻር የእርሷ ስጋ ማለት የሩቅ ብእሲ ስጋ እንደማለት ነው። የሩቅ ብእሲ ስጋና ደም ደግሞ ምን አይሰጥም? ህይወት አይሰጥም። የእመቤታችን ስጋና ደም ህይወት ይሰጣል? አይሰጥም። ህይወትን የሚሰጠው የማን ስጋና ደም ነው? የመለኮት። እሺ የመለኮት ደም ስለፈሰሰ የመለኮት የሆነው ያ ስጋ እሱ ማለት ነው። የመለኮት ደም ስለሆነ የፈሰሰው ለዓለም ሁሉ ኃጢአት ስርየት የሚሆን ሆነ እና እንደዛ ነው። ስለዛ ይሄ አገላለጹ ስህተት ነው። አገላለጽ ነው አይ ነው እረዳለሁ፣ ግን ስህተት ነው። እስቲ ስህተት እንደሆነ እንደዚህ በግልጽ እንናገራለን። በጣም ደስ የሚለውና አንድ ነገር ልንገራችሁ እዚህ ውስጥ ግን የቤተ ክርስቲያን አስተምህሮ የሚባል ነገር አለ። እኛ የቤተ ክርስቲያን አስተምህሮ እያያችሁ ነው አይደለም? አክሊልን አይደለም የሆኑ ሌሎች ሰዎችን ጳጳስን ይመዝናል። ከኤርሳን አስተምህሮ ውጪ ከሆነ የትኛውም ሎካል ሲኖዶች ይመዘናሉ። አይደለም አንድ ጳጳስ ፓትሪያርኩ ይመዘናሉ በቤተ ክርስቲያን አስተምህሮ። ስለዛ የቤተ ክርስቲያን አስተምህሮ አለ። በቤተ ክርስቲያን አስተምህሮ ጳጳስ ራሱ ይመዘናሉ። ጳጳሳት ሲናገሩ ሲያስተምሩ ጳጳሳትን ታውቃላችሁ፣ ተደፋፍረን እንደዚህ ምናምን በድፍረት ምናምን እንደዛ ምንናገር አይደለንም አይደለ? አንናገርም። በጣም በፍርሃት ነው። እንኳን ቅድም ስናገር ነበር አንድ ቤት ገብቼ እንኳን ለጳጳስና ለማያምኑ ሰዎች ራሱ ሲጠይቁን እኛ ያው ይሄን ነገር በደንብ ባንፈጽመው በሚያሳዝን ሁኔታ የማያምኑ ሰዎች ራሱ ከክርስቲያን ውጭ የሆኑ ሰዎች ራሱ ሲጠይቁን ምን መልሰው እንዴት ነው የሚለው? በእናንተ ስላለው ተስፋ ለሚጠይቋችሁ ሁሉ አለ ቅዱስ ጴጥሮስ፣ በእናንተ ስላለው ተስፋ ለሚጠይቋችሁ ሁሉ መልስ ለመስጠት ዘወትር የተዘጋጃችሁ ሁኑ ይልና፣ ነገር ግን በምን ይሁን? በየዋህነትና በፍርሃት ይሁን። አይተዋል? በየዋህነት ፕላስ በፍርሃት ከቤተ ክርስቲያን ውጭ ላለ ለእስላሙ፣ ለጴንጤው፣ ለኤቲስቱም፣ ለየትኛውም ለዋቄ ፈታውም፣ በድንጋይ ለሚያምነውም፣ በምኑም ለሚያምነውም ሲጠይቁን በእኛ ስላለው ተስፋ በእኛ ተስፋ አለ አይደል? የሚያስገርም ታላቅ የሆነ ተስፋ በክርስቶስ በኩል የሆነ ተስፋ። እንዲህ ያለ ነገር መጥቶ ማንም ሲጠይቀን መሆን ያለብን እንዴት ነው? ከእንደዚያም ቤት ምደረት ራሱ ይሁን። ይሄ ኢንቴንሽናቸውን ግን አይታችሁ ነው። ሆን ብሎ ይሄ ዝም ብሎ ጉንጫ አልፋ የሆነ ነገር ይዞ የሚመጣብህ ከሆነ መተው ነው በቃ አለቀ። አንዴ ሁለቴ ትመክረዋለህ፣ ከዛ በኋላ ከሱ ትረቃለህ። ግን የሚጠይቅ ካለ ግን በምን መልኩ ልንመልስ የሚገባው? መጽሐፋችን እንደነገረን በየዋህነትና በፍርሃት። ኧረ አባቶቻችን ወይም እንደዚህ ጳጳሳቱ እረኞቻችን እነሱ ሲናገሩ ደግሞ ያው በጣም በእንትን ያው ልንናገር ይገባል። በየዋህነት በፍርሃት እንደው እዚች ጋር እንድች ምናምን ብለህ ያው ስለማታመቻምች ትምህርት ላይ ግዴታ መናገር ስላለበት ትናገር። ስትናገር ግን በየዋህነትና በፍርሃት ሊሆን ይገባልና
እንደዛ ነው። ሰው በኤርሰን አስተምህሮ ይመዘናሉ ነው። የቤተ ክርስቲያን አስተምህሮ ባይኖረን ኖሮስ ግን ምን ነበር? ምን ሆነው አንዱ ጳጳስ ሲነሳና አይ ይሄ እንዲህ ነው ሲሉ የራሳቸውን አስተምህሮ ይዘው ላጥ፣ ሌላውን ጳጳስ የራሱን ትምህርት፣ ሌላውን ጳጳስ ሌላውን ትምህርት እያለ ሁሉም የየራሱን ትምህርት ይዞ ይሄድ ነበረ። ግን የቤተ ክርስቲያን አስተምህሮ ሁሉንም ይመዝናል እና የቤተ ክርስቲያን አስተምህሮ ማለት ቤተ ክርስቲያን የመሰረተችው ማለት ነው ብለህ ታስባለህ ወገኔ? አይደለም፣ እንደዛ ማለት አይደለም። እግዚአብሔር አንድ ጊዜ ለቤተ ክርስቲያን ፈጽሞ የሰጣት ሃይማኖት ወይም አስተምህሮ ማለት ነው። እግዚአብሔር ወይም ጌታ ኢየሱስ ለአካሉ ወይም ሙላቱ ለሆነችው ለአካሉ ለቤተ ክርስቲያን ሃይማኖትን ሰጥቷታል፣ አስተምህሩን። እንዲህ የክርስትናን አስተምህሮ እኮ የሰጠው እኮ ለቤተ ክርስቲያን ነው። ስለዛ ቤተ ክርስቲያን የዚህ እውነታ የዚህ አስተምህሮ ዲፖዚተሪ እኮ ናለች፣ ማከማቻው እኮ ናት። ማከማቻ ስለሆነች በዛ ክምችት በዛ አስተምህሮ አንድ ጊዜ በተሰጣት በኤርሲያን ውስጥ ባለው አስተምህሮ ሁሉም ይመዘናል። ስለዛ ማንም የግሉን እያስተማረ የራሱን ቸርች እየከፈተ ሲበጣጠቅ አይኖርም። ሁሉም እየተመዘነ እየታረመ እዛው ምን ያህል እንደሚመራ ግን ጥንቃቄ ይፈልጋል። ሁሉም እንደዛም ቢሆንም ጥንቃቄ ደግሞ ይፈልጋል። ወደ ሌላ አደጋ ሊያደርስ ስለሚችል ጥንት ላይም ልክ እንደዚህ አንዳንድ የአገላለጽ ችግሮች በመምጣታቸው ምክንያት እንደዚህ መከፋፈሎች ምናምን ሲታዩ ነበር። ስለዛ አገላለጾችን ማረም ማስተካከል ምናምን ያስፈልጋል። እንደዛ ነው። እናንተ ሰዎች በቅርቡ ጌታ ቢረዳን ቶሎ የመጽሐፍ ቅዱስ ጥናት ብንጀምር ሙዴ ነው። ስማ እስከዛው ግን ዝም ብለን መጽሐፍ ቅዱስ እያነበብን ነው። ባይዚ ኑ እስቲ እዛ ቴሌግራም ቻናላችን ላይ እናነባለን ሁሌ። በአሁኑ ከብሉይ ኪዳን አንድ መጽሐፍ ብናነብ ሙዴ ነው። እውነቱን ለመናገር የሆነ ከዘፍጥረት ምናምን ጀምረን ዝም ብለን እያነበብን ብንቀጥል ራሱ ደስ ይለኛል። ግን ያው እንዳይሰለች ምናምን ለሰዎች እስቲ አጠር ያለችውን እየመረጥን ይኸው አንድ መጽሐፍ ጨረስን ምናምን እያለን እያበረታታ ምናምን ይሻላል እያልኩኝ መጽሐፍትን እየመረጥኩኝ ነው። ከቅዱሳት መጽሐፍት ውስጥ አጠር ያሉትን እንደዛ እናደርጋለን። እንደዛ ነው። አመሰግናለሁ ትላለህ።